ፒኤስኤን ይናገራሉ። አሁን ችግር የሚመጣው ምኑ ጋር ነው? ክርስቲያኒቲ በተለያየ እንትን ውስጥ አልፏል፣ በተለያየ ፖይንት አልፏል፣ በተለያየ ቼክ ፖይንቶች ውስጥ አልፏል። ስለዚህ ይሄ የመጀመሪያው ነገር ነው። ሶ ፒኤስኤ ተመሳሳይ የሆነ ሞዴል ከመጀመሪያ ጀምሮ ነበረ የሚለው ነገር ትክክል አይሆንም ማለት ነው። ሶ መጽሐፉ ላይ አክቹሊ እኔ ጠይቄያለሁኝ የመጨረሻው የመጽሐፉ እንትን ላይ ሊዱ ቤት በነበረው ማለት ነው። እሱ ጠይቄያለሁ። ሶ ፒኤስኤን ራይታዊ የተቃወምክ ነው ወይ የሚል ሀሳብ ማለት ነው። ሶ የተለያዩ ሞዴሎች አሉ። ዋና ሀሳቤ እሱ መቃወም አይደለም፣ ፒኤስኤ ላይ የሆነ ሀሳብ መሰንዘር አይደለም። ዋና ሀሳቤ ሲምፕሊ መስቀሉ ላይ ማተኮር ስለሆነ ብዙ አልሄድኩበትም የሚል ሀሳብ ነው የሰጠው። ግን ደግሞ ክሊር መደረግ አለባቸው ብዬ የማስባቸው ነገሮች ቢኖሩም ትንሽ ልበላችሁ። በተለይ በዚህ በአቶንመንት ጉዳይ ላይ የተለያዩ እንትኖች ስላሉ የተለያዩ ቪውስ ስላሉ ማለት ነው። ለምሳሌ ሄሬኒዮስ አለ ሪካፒቹሌሽን ቲዮሪ ማለት ነው። ሪካፒቹሌሽን ቲዮሪ የሪፎርምድም በፕሮቴስታንቲዝሙ ትራዲሽኖች ሙሉ በሙሉ ሪጀክት የሚደረግ አይደለም። አት ዘ ሴም ታይም ደግሞ ሪካፒቹሌሽን ቲዮሪ በጣም ብለር የሚያደርጉ ደግሞ ሞዴሎች አሉ። ሶ ሄሬኒዮስ ሪካፒቹሌሽን ቲዮሪን ይወስዳል። አርጌንስ ደግሞ ራንሰም ቱ ሳታን የሚል ሀሳብ አለው ደግሞ እሱ ደግሞ። ስለዚህ ያንን ይወስዳል ደግሞ ሲምፕሊ የሰውን ፍሪደም ከመግዛት አንጻር ነው፣ የሰውን ነፃነት ወይ ደግሞ የሰውን የዘላለም ህይወት ከመግዛት አንጻር ነው የተደረገው የክርስቶስ ሞት የአቶኒንግ የመስቀል ስራው እንደዛ በዛ መንገድ ነው እንትን የሚደረገው። አንሰልም ደግሞ ሌላ ነገር ነው እንትን የሚያደርገው ኮሜርሻል የሚሉት አለ ደግሞ እሱ በዛ መንገድ ነው የሚመለከተው። እና አበላርድ ምናምን ደግሞ ስትመለከቱ እዛው ሜዲቫል ፔሪድ ላይ የተለያየ ነገር ያነሳሉ። ሶ ልክ ወደ እንትን ስትመጡ ወደ ኢንላይትንመንት ፔሪድ ስትመጡ እነሽ ላይ ማህር አሉ። ሚስቲካል ቲዮሪ የሚባል ነገር አላቸው እነሱ ደግሞ ፍሬድሪሽ ላይ ማህር ማለት ነው። እንደዛ እያለ ይቀጥላል። ከዛ በኋላ እነ ካምቤል ይመጣሉ። እነሱ ደግሞ ዩኒቲ ዊዝ ክራይስት ላይ በጣም ያተኩራሉ ምናምን። ከዛ እነ ባርዝ ደግሞ ይመጣሉ ኤሌክት ኤንድ ዲፌክቲቭ በኋላ እነሱ ደግሞ ይመጣሉ ምናምን። ሶ እንደዛ እያለ ይቀጥላል ማለት ነው። ከፕሮቴስታንት ሪፎርመርስ እነ ካልቪን እነ ሉተር ፒኤስኤ ላይ ያተኩሯል። የነሱ የፒኤስኤ ሞዴል ሉተርና ካልቪን የፒኤስኤ ሞዴል ግን አንድ አይነት ነው ተብሎ ግን አይታመንም። በኋላ ላይ ደግሞ ክሪስተስ ቪክተር የተባለ ደግሞ አለ። ሶ በአንድም በሌላ መንገድ ፔናል ሰብስቲቲዩሽን አቶንመንት ላይ እንትን ያደርጋሉ። ሲምፕሊ ፔናል ሰብስቲቲዩሽን ላይ ሰምሃው ስትረስ ያደርጋሉ። ስለዚህ ስለኛ የሆነ ነገር እንዳለ የሚያነሱት ነገር አላቸው፣ ግን በተለያየ መልኩ ያስቀምጣሉ። አሁን ችግሩ የሚመጣው ምንድነው? ፖልም ከአንድ ሰው ከሁለት ሰው ሚዲያ ላይ ከታዩ ሰዎች አንጻር ነገሩን ጻፈው ብዬ አላስብም። ምክንያቱም እነ ካርል ባርዝም ስትመለከቷቸው በጣም እየተቃወሙ የነበሩት የፒኤስኤ ሞዴል አለ። እነሱ ራሳቸው ካርል ባርዝ ማለት እንግዲህ the father of ኒው ኦርቶዶክስ የሚባል ሰው ነው። በጣም the greatest theologian ነው። ፕሮቴስታንት ቴዎሎጂ አፍርቷቸዋል ከሚባሉ ሰዎች መካከል አንዱ፣ የራሱ የሆነ ድክመቶች ቢኖሩበትም ማለት ነው። ሶ እነሱ የተቃወሟቸው አይነት ሞዴሎችም አሉ። ምንድነው እየሆነ ያለው ነገር? አቢዩዚቭ ፋዘርን ነው እያሳያቸው ያላችሁት የሚል አይነት እንትን ያነሳሉ የሚል አይነት ነገር ያነሳሉ የራሳችን ቴዎሎጂያኖች ማለት ነው። አስቀድሞ እንግዲህ ይሄ በ18-19ኛው ክፍለ ዘመን ላይ ያለ እስከ 20ኛው ክፍለ ዘመን ድረስ ያለ ነገር ነው እያየን ያለ ነው ማለት ነው። ከዛ በኋላ ደግሞ እነ ጆናታን ኤድዋርድስ ደግሞ አሉ። በጣም እንትን ካደረጉ ትንሽ ነገሮችን ካወሳሰቡ ወር ደግሞ ጀስት አሁን እነ ፖል የሚቃወሟቸውን አይነት ሞዴሎች ይዘዋል ተብለው ከሚታመኑ ሰዎች መካከል አንዱ ነው ጆናታን ኤድዋርድስ ማለት በጣም አሜዚንግ ሰባኪ። ግን አንዳንድ ስብከቶቹ ላይ ያንን ነገር በጣም እንትን አድርጎታል፣ ፒኤስኤን ትንሽ ስትረስ አድርጎታል የሚባል ነገር አለ። በኋላ እነ ኢንቲራይት ይመጣሉ። ኢንቲራይት አፍተር ኦል ከሶላ ፊዴን ኮምፕሮማይዝ አድርጓል። ከዚህ የተነሳ እንትን አይባል በጣም the greatest theologian ነው በጣም ግን ደግሞ አሁንም ያለ ሰው ስለሆነ ማለት ነው። ሲምፕሊ እነ ቶማስ ሽሬነርም ምናምን ሲቃወሙት እንመለከታለን ሶላ ፊዴ እንትን ስላደረገ ማለት እሱን ቁጥር ውስጥ ባንከት ራሱ ግን ደግሞ እነ ካርል ባርዝ ምን አልፋቸው አይነት ሰዎች አይደሉም። እነሱም ሲቃወሙ ስለምናይ እነ ሮበርት ሌታም ዩኒቲ ዊዝ ክራይስት የሚል መጽሐፍ አላቸው። በተቻለ አቅም የነ ሌታም ቴዎሎጂ ደግሞ በተቻለ አቅም በተለይ ኮቨነንታል ቴዎሎጂ ደግሞ ይዘው የሚመጡ ሰዎች ምናምን ኢቭን ከሪፎርምድ ሳይድ በተቻለ አቅም የሄሬኒዮስንና የነ ካልቪንን እንትን ለማቻቻል ሲሞክሩ እንመለከታቸዋለን። እነ ጄይ ፓከር ጋር ስትሄዱ በጣም የሚገርሙ የፒኤስኤ እንትኖች ፕሮሚነንቶች ናቸው። ፒኤስኤ
የእግዚአብሔር ቁጣ የተባለው ነገር አሁን ፖል እንዳስቀመጠው አይደለም። የእግዚአብሔር ቁጣ የተባለውን ነገር እነሱ የሚያስቀምጡ የእግዚአብሔር ቁጣ የተባለው ነገር እግዚአብሔር ከኃጢአት ጋር ያለውን ያንን ፍቺ ነው የሚያሳየው። በቃ ፍጹም የሆነውን ያንን የእግዚአብሔርን ጽድቅ ነው የሚያሳየው። እግዚአብሔር ከኃጢአት ጋር ፍጹም እንደማይተባበር በኃጢአት ላይ ያለውን ጥላቻ ነው የሚያሳየው። ስለዚህ ያንን በኃጢአት ላይ ያለውን ጥላቻ ከሰዎች ጋር እንዳይኖር ያደርገዋል። ሰዎች ኃጢአተኛ ስለሆኑ ከዚህ የተነሳ እግዚአብሔር ደግሞ ከኛ ጋር ለመኖር ስለሚወድ ልጁን ልኮታል። ያ የፈቃድ አንድነት የለም ምናምን የሚለው ነገር ስህተት ነው። እግዚአብሔር አቢዩዚቭ ሆኖ አብ አቢዩዚቭ ሆኖ ወልድ ደግሞ መጥቶ አብ ሲሮጥ አብ ሊገል ሲሮጥ ወልድ ሊያድን ሮጧል ምናምን አይደለም። እንደዛ አይደለም ብሎ ደግሞ ጄይ ፓከር ያስቀምጣል። ሰምሃው ከሪፎርምድ ቴዎሎጂያንስ በተለይ ጄይ ፓከር ጥሩ እንትን ሰጥቶኛል። ሌታ ፓከር ጥሩ የሆነ ቪው ሰጥቶኛል በዚህ ጉዳይ ላይ ማለት ነው። ሶ በዛ መንገድ ያስቀምጡታል። እኔም እሱን እጋራለሁ። ግን ደግሞ ፒኤስኤን ወደማይሆን አቅጣጫ የወሰዱ ቴዎሎጂያኖች አሉ። ሶ ከፖልን እኔ ከፖለቲክስ አንጻር አልመለከተውም፣ ከስኮላርሺፕ አንጻር ስለምመለከተው አንደኛ በደንብ ስትረስ አድርጎ እንትን ግልጽ ሊያደርጋቸው የሚገባቸው ነገሮች እንዳሉ ባምንም፣ ግን ደግሞ ከስኮላርሺፕ አንጻር እንደዛ ሜስ ያደረጉ ሰዎች አሉ። ኦኬ እንደዛ ሜስ ያደረጉ ሰዎች ግን አሉ። ስለዚህ እሱን እንትን ማየት መቻል አለብን ብዬ አስባለሁ። ለምሳሌ ስሙ ጠፋብኝ። ያ ጆኤል ግሪን እና ማርክ ቤከር የሚባሉ ሰዎች እነሱ ያስቀመጡት ነገር አለ። በተለይ አባትና ልጅ አብና ወልድ አብ የሆነ ነገር ፕሮፖዝ አደረገ። ልክ ምክር ቤት ቁጭ ብላችሁ እንደምታወሩት ማለት ነው። አብ የሆነ ነገር ፕሮፖዝ አደረገ፣ ወልድ ያንን ፕሮፖዚሽን ተቀበለና መጣ የሚል አይነት ማለት ነው። ሶ ይሄ የሮል ዲስቲንክሽንን በደንብ በስላሴ መሀል ያለውን የሮል ዲስቲንክሽን ለማሳየት የሞከረ ነገር ነው የሚሉ ነገሮች አሉ። ስለዚህ ፒኤስኤን በተቻለ አቅም ጠብቆ ለማቆየት የሚያስችል እንትን የሰሩ ሰዎች አሉ። እንደነ ጄይ ፓከር ያሉ ሰዎች በጣም የሚገርም ነገር ሰርተዋል። በጣም የሚገርም ነገር ማለት ነው። ስቲል የፒኤስኤ ሞዴሎች አንድ አይነት ባይሆኑ ከዛ በኋላ ደግሞ ይሄን ነገር ደግሞ በጣም ከባድ የሆነ እንትን ውስጥ የከተቱ ሰዎች አሉ ማለት ነው። እንደነዚህ አይነት ሰዎች እንደነ ቤከር አይነት ሰዎች ማለት እንደነ ጆኤል ግሪን አይነት ሰዎች ማለት። ስለዚህ እነሱን ደግሞ እንመለከታለን። ስለዚህ ከስኮላርሺፕ አንጻር የሰጣቸውን መልሶች ክላሪፋይ መደረግ አለባቸው። ትክክል ነው። ከዛ በተረፈ ምንም አይነት የፒኤስኤ ሞዴል ሳንቀበል በቃ ፒኤስኤ የሚባል ሞዴል አንቀበልም ብለን ከወጣን ከፕሮቴስታንቲዝሙ አንግል እንወጣለን፣ ወደ ኤንፒፒ እንሄዳለን፣ ወደ ፐርስፔክቲቭ እንሄዳለን ብዬ አስባለሁ። እሱ ደግሞ ሌላ ችግር ነው። ደግሞ እሱ ጀስቲፊኬሽን ባይ ፌዝ አለውን እንትን ያደርጋል፣ የሆነ ኮራፕት ያደርጋል ወይ ደግሞ ኮምፕሮማይዝ ያደርገዋል። ስለዚህ ሙሉ በሙሉ ችግር ውስጥ ይከተናል ብዬ አስባለሁ ወደ ኤንፒፒ የምንሄድ ከሆነ ማለት ነው። ልክ አሁን ኔንቲራይት የወሰዱት አይነት አንግል ከባድ አንግል በጣም የሚገርም ቴዎሎጂያን ነው። ግን አት ዘ ሴም ታይም ደግሞ ሂስቶሪካል ጂሰስ ላይ በተለይ ጥሩ ነገር የሰራ ሰው ነው። ኤንቲ ስተዲስ ላይ በቃ ፕሮሚነንት የሆነ ሰው ነው። ምንም አቮይድ የማታደርጉት ሰው ነው። ግን ደግሞ ፕሮቴስታንት ቴዎሎጂውን ኦልሬዲ እንትን አድርጎታል። ሶ አሁንም ቢሆን ወደ ትራዲሽኖቻችን ስንመጣ አንግሊካን ትራዲሽን፣ ሉትራን ትራዲሽን፣ የሪፎርምድ ትራዲሽኑ፣ ከዛ ኢቫንጀሊካል ሰርክል ላይ ያሉ ትራዲሽኖች፣ ኢቭን የሜኖናይት ትራዲሽን ራሱ ሰም ካይንድ ኦፍ ሰብስቲቲዩሽን አቶንመንት ቢቀበሉም አንድ አይነት የፒኤስኤ ሞዴል አላቸው ማለት አይደለም። አት ዘ ሴም ታይም ያንን ነገር ሲሰብኩ ምንም ሲሉ መጽሐፍቶቻቸውም ደግሞ ያወጡ ሰዎች አሉ። ይሄ የፈቃድን ጉዳይ በጣም ኮምፕሮማይዝ ለማድረግ ቴንደንሲ የነበራቸው ሰዎች አሉ። አውቀው ሳይሆን ኦልሬዲ ያንን ፒኤስኤን በደንብ ስትረስ ለማድረግ ሲፈልጉ ማለት ነው። ስለዚህ ጽሁፎች አንዳንድ ጊዜ ከእንደነዚህ አይነት ሰዎችም አንጻር ሊጻፉ ይችላል፣ ያን ከመከላከል አንጻር ማለት ነው። ለምሳሌ እንትና መመልከት እንችላለን። ንስጥሮስ ሮበርት ሌታም ንስጥሮስ ያልነበረ ያስቀያል ንግግሩ። ንስጥሮስ ያልነበረም ይላልና ለመሰላችሁ እንደዛ ያለው ንስጥሮስ ቱ ሰንስ አላለም። ኢን ሂዝ ላይፍ ቱ ሰንስ ብሎ አልተናገረም። ንስጥሮስ ማለት ነው በኢየሱስ ሁለት ልጆች አሉ ቱ ሰንስ አሉ ብሎ አልተናገረም። ፋዘር ፖፕ ሽኖዳ ባስቀመጡት መንገድ ነው ያስቀመጠው። ስጋን እንትን አደረገ፣ ስጋን ክሬት አደረገ። በዛ ስጋ ውስጥ ሎጎስ አደረ ነው። ስጋው ፍጹም በቃ ጀስት የሰውነት እንትን ያለው ነው፣ እንደ አቡሊናሪስ አይደለም። ግን ደግሞ በዛ ስጋ ውስጥ መጥቶ ሎጎስ አደረ ነው ፖይንታቸው የነበረው ማለት ነው። ከዛ በኋላ ንስጥሮስ አይደለም ማለት ሌታም ማለት ነው። ምክንያቱም አባቶች ምንድነው ማድረግ የፈለጉት በሰዓቱ ቱ ሰንስ ብለሃል እያሉ የነበሩ ሰዎች እነ ቄርሎስ ማለት ነው እያሉ ለማድረግ ያሰቡት ሃይፖስታቲክ ዩኒየን ጠብቆ ማቆየት ነው።
ስለዚህ ምን አድርገውታል? የእሱ ቴዎሎጂ ወዴት ድረስ ሊመራ እንደሚችል እንትን አስቀምጠዋል። የሆነ ፖይንት አስቀምጠዋል። ቴዎሎጂ ምን ያህል የት ድረስ ሊመራ ይችላል የሚለውን ነገር ማለት ነው። በቃ ሁለት ልጆች በኢየሱስ አሉ እስከ ማለት ይመራሃል ሃይፖስታቲክ ዩኒየን ካላመንክ። ስለዚህ ስቲል ቱ ሰንስ እያልከን ነው አላልከንም እንጂ ያሉት ነው። ስለዚህ አንዳንድ አሁን ፒኤስኤ ላይ ብቻ አይደለም ነገረ ክርስቶስ ላይ ራሱ ዋና ነገረ ክርስቶስ ላይ ትምህርተ ስላሴ ላይ ምናምን የሚደረጉ አንዳንድ አቴምቶች እንትን ያደርጋሉ ወደሆነ አቅጣጫ ላይ መውሰድ ቴንደንሲ ይኖራቸዋል። ሰውየው ሳያውቀው የሆነ ነገር ለማብራራት የሚያደርገው ሙከራ ውስጥ ማለት ነው። እንደነ ጆኤል ግሪን አይነት ሰዎች ማለት ነውና ስለዚህ ኢቭን ጆናታን ኤድዋርድስ በዚህ ኢንተርኔት ይታማል። እንደነዚህ አይነት ነገሮችን ግን በዚህም ጽንፍ ተይዞ ሲወራ ትንሽ መሀል ላይ ደግሞ እንትን አድርጎ አረፍ ብሎ ደግሞ ጥሩ የሆነ ኢንቴንሲቭ ዲቤት ቢሆንም ግን ጥሩ የሆነ ቴክኒካል ነገር ተይዞ ይሄን ያልኩት ከዚህ አንፃር ነው ከሊ የሚባለው ስኮላር ይሄን ይላል እንትን የሚባለው ስኮላር ይሄን ይላል እኔ ይሄኛውን ሳነሳ ከዚህ አንፃር አነሳሁት ይሄኛውን ሞዴል እቀበላለሁ ይሄኛውን ሞዴል አልቀበለውም የሚል ነገር ያስፈልጋል። በጣም ኮንትሮቨርሻል የሆኑ ነገሮች ሲነሱ እንደ መፍትሄ የማስቀምጠውና ያ ሰሎሜ ረስቻት ነበር ሰው ዶሎሬስ ዊሊያምስ በጣም እንትነችና ስለዚህ ምንድነው ማድረግ ያለብን? ግን የመጀመሪያው ነገር የምትቀበለው ሞዴል ምንድነው የሚለውን ነገር ፉል መመለስ አለበት ብዬ አስባለሁ። አንድ ሁለተኛው በዚህ ውስጥ ደግሞ ፖል እየተቃወመ ያለው ነገር ሪሊ መሬት ላይ የሌለ ነገር እንደሆነ ማሰብ አለብን ብዬ አላስብም። ምክንያቱም ፒኤስኤን ሲያብራሩ በተለያየ አቅጣጫ የተለያየ ደረጃ ሲያዙ ቴዎሎጂያኖች አሉ። ስለዚህ ቴዎሎጂያኖች እንደዛ ስለሚያደርጉና ስኮላርሺፕ ስራ ደግሞ ኦሬዲ በዛ መንገድ ኦፕሬት የሚያደርግ ስለሆነ እንደ አፖሎጂቲክስ አይደለም እዚህ አሁን ቲክቶክ ላይ እንደምንሰራው ስላልሆነ ማለት ነው። ስለዚህ የስኮላርሺፕ ስራዎች ከተለያየ አቅጣጫ ተቀድተው ሪፈር ሊደረጉ ስለሚችሉ ስለዚህ በጣም ተረጋግቶ እነዛን የፒኤስኤ ሞዴሎች አቮይድ ማድረግ ያስፈልጋል። እነዚህ የፒኤስኤ ሞዴሎች በጣም አደገኛ ስለሆኑ እነዚህኞቹን አንከተላቸው ማለት ያስፈልጋል። ሶስተኛ የእያንዳንዱን ዲኖሚኔሽን የፒኤስኤ ሞዴል ሪስፔክት ማድረግ ያስፈልጋል። የእያንዳንዱ ማለት ነው። ኤምኬሲ ጋር ብትመጡ ብለርድ ነው በቃ የፒኤስኤ ሞዴሎች በጣም ብለርድ ሆነው ልታገኟቸው ትችላላችሁ። የሆነ በጣም እንትን አይደሉም። ግን ደግሞ ምን ይደረጋል? በደንብ ተደርጎ ክርስቶስ ስለኛ የከፈለው መስዋዕትነት ግን ይብራራል። ኦሬዲ ኤምኬሲ በምታብራራበት መልኩ ይብራራል ማለት ነው። ስለዚህ እያንዳንዱ ትራዲሽን ያንን ሞዴል ይቀበል የፒኤስኤን ይቀበላል። ግን ደግሞ ያንን የሚቀበለውን የፒኤስኤ ሞዴል ሪስፔክት አድርገን ማውራት መቻል አለብን ብዬ አስባለሁ። ሌላ እንትን ውስጥ እንዳንገባ ማለት ነው። ሳወራም ማውራበት እንትን ልትረዱ ትችላላችሁ። ሚዲያው ይሄን ስለሚጠይቀን ማለት ነው። ስለዚህ በደንብ ሪስፔክት መደረግ አለበት። ያሉ ክፍተቶች ካሉ ባሉት ክፍተቶች ላይ የተለያዩ ነገሮች ይነሳሉ። ባሉ ክፍተቶች ላይ ማለት ነው የተለያዩ ነገሮች ይነሳሉ። ስኮላርሊ የተጻፉ ነገሮች ስኮላርሊ ምላሽ ሊሰጥባቸው ይገባል ብዬ አስባለሁ። አርቲክል ሊጻፍባቸው ይገባል። ካልም የሆኑ ዲቤቶች ሊደረጉ ይገባል ምናምን። ስለዚህ ነግሯለሁ እያለ ለፖል ለምሳሌ ኦሬዲ አርቲክል እያዘጋጀውበት ነው ግን ቶሎ ምንተል አላደርገው ምናምን እንደዛ አድርጋለሁ ብያለሁ። ግን ደግሞ ጥሩ የሆነ በደንብ ነገሩን የሚሞግት ነገር እያዘጋጀውበት ነው። አደሴም ታይም መጠናለሁ ብዬ አይደለም ለፖል አልመጠንም። ግን ያንን ግን ማድረግ ኦሬዲ የሚጠበቅብን ነገር ነው ብዬ አስባለሁ። በምናየው አቅጣጫ ማለት ነው። እኛ ሰዎች ግለሰቦችም ይሳሳታሉ ብለን ምናምን ሰዎች ነን። ራሱ በግለሰብ ደረጃ ግለሰቦች ይሳሳታሉ ብለን ምናምን ሰዎች ነን። ስለዚህ ፖልም ክሪቲሳይዝ መደረግን ኦሬዲ ከዚህ በፊትም ለምዶት እንደነበረ እንትን ያደርጋል ያነሳል። ስለዚህ ክሪቲሳይዝ መደረግ ያስፈራዋል ብዬ አላምንም። የሚያስፈራው ነገር ምንድነው? ፖልን ሳይሆን ለሁላችን የሚያስፈራን ነገር እንደነዚህ አይነት ነገሮች ግን ኦቨር ሲምፕሊፋይድ ሆነው ወይም ደግሞ ኦቨር ኢምፋሳይዝድ ሆነው ሰዎች ፒኤስኤን ሳይረዱት ወደ ሌላ ሰው ሌሎች ወደሚያቀርቡላቸው አማራጭ ነገሮች እንዳይገቡ ግን ጥንቃቄ ይፈልጋል። ፒኤስኤ ስንል ምን እያልን ነው? ምን አይነት የፒኤስኤ ሞዴሎች አሉ? እኛ የትኛውን ነው የምንቀበለው? በቤተክርስቲያን ደረጃ በግለሰብ ደረጃ ይሄኛ ያሳምነኛል የምንል የትኛውን ነው? እኔ አንግሊካኑ ያሳምነኛል፣ ስለዚህ ወደዛ አጋደላለሁ። ግን እኔ ኤምኬሲ ነኝ ታውቃላችሁ። ግን የአንግሊካኑ ሞዴል ደስ ይለኛል፣ እሱ ያሳምነኛል፣ ወደዛ አጋድላለሁ። ግን ምንድነው እንደዛ እንድንል ያስቻለን ነገር ቴክኒካሊ፣ ቢብሊካሊ፣ ሂስቶሪካሊ ምንድናቸው የሚለውን ነገር በደንብ ማየት ያስፈልጋል ብዬ አስባለሁ። በዛ መንገድ ብናደርገው ጥሩ ነው። ፖል ያነሳቸው ነገሮች ኦሬዲ ለሆኑ ቴዎሎጂያኖች ለተወሰኑ ቴዎሎጂያኖች የተሰጠ ምላሽ ነው ብዬ ነው ያመንኩት። ግን ደግሞ በደንብ ፒኤስኤ ላይ አተኩሮ ቢሰራበትና እሱ የሚቀበለውን ሞዴል ነግሮን ከዛ
ደግሞ ተቀባይነት የላቸው የሚላቸውን ደግሞ ቴክኒካሊ ቢሞክራቸው ጥሩ ነው ብዬ አስባለሁ። ቴንክ ዩ። ያፕ አይ በጣም በጣም ቆንጆ ነገር ነው። በጣም ቆንጆ እውነት ነው። ቢሲም ሲል ነበረ እና ከዚህ በፊት እሱ የእንትናን መጽሐፍ የተከዳ እውነት የሚለው የስሜን መጽሐፍ እንዳልነበር ነበር ያደረገው እና ስለዚህ ከተነበበ በኋላ ለምን በጥሩ ደረጃውን በጠበቀ ጠቃሚ በሚሆን መልክ አይሰጥበትም እያለ ነበረ። ማን የከፈተ ሰው አለ? ዶክተር ነው። ኦኬ። ስለዚህ ቃልዬ በደንብ ተዘጋጅበት። ለቃልዬ አንድ ጥያቄ ነበረኝ ከፈቀድኩ። ታንክ ዩ ፎር ዩር ሼሪንግ ዩር እንትን እንዳልከው በተለይ ሪፎርምድ ካምፕስ ጆናታን ኤድዋርድስ ሌሎቹም ጂአይ ፓከር ኢንስፓየር ያደርገኛል እንዳልከው ልክ ነህ። ተመሳሳይ ነገር አላቸው when it comes to PSA. ካርል ባርት ኮምፕሊትሊ ሂዝ አናዘር እንትን ነው። ግን ጳውሎስ ራሱን ካልቪኒስትም ወይም አርሜኒያንም የትም ካምፕ እንዳልሆነ ከማንም ጋር ራሱን አሶሲየት እንደማያደርግ ነው እንትን ያደረገው እና እዛ ፓርት ላይ አንተ ስላነበብከው ነው። So where do you think he get this PSA model? የትኛውን አዳፕት ያደረገ ይመስላል? Do you think he came up with his own PSA model ወይስ WT ራይትን የእሱንም የምን ኢንፍሉዌንስ ነው የምታይበት? አሁን አንተ ከተናገርከው ግልጽ ስላልሆነልኝ ነው። ኦኬ ፖልን ወደ እኔ ጀስት በዚህ ጉዳይ ሊብራል ወደ ሆኑ ሰዎች ሞዴል ነው እንትን ማደርገው። ትራዲሽናል ሞዴል አለው ብዬ አላምንም። ፖል ያስቀምጠው ነገር ማለት ነው በትራዲሽን ደረጃ የሚቀመጥ ነገር አለው ብዬ አላስብም። ስኮላርሊ ግን እንትን የሚደረጉ ነገሮች አሉ፣ ፕሮፖዝ የሚደረጉ ነገሮች አሉ። ከነ ኤንቲራይት ጀምሮ ኤንቲራይት ታውቃላችሁ፣ መጀመሪያ አካባቢ እንደነ ሳንደርስ ነበር፣ በጣም እንትን ነበረ በጉዳዩ ላይ ፒኤስ የሚባለውን ነገር በራሱ ነው እንትን የሚያደርግ ነበር። ሪሰንትሊ ግን በሰራቸው ነገሮች ሲምፕሊ የሆነ የሚቃወመው የሆነ ሞዴል አለ ሳይሆን ፖይንቱ የሱ የሆነ ፒኤስ ሙሉ በሙሉ መቃወም አለብን ሳይሆን ፖይንቱ እሱ በተቻለ አቅም እንትን ማድረግ የሚፈልገው ነገር አለ፣ ማውጣት የሚፈልገው ነገር ማለት ነው። እሱም ደግሞ እቺ ኢምፒቴሽን የምትባል ነገር እሷን ነገር ማውጣት ይፈልጋል። ምክንያቱም የኢምፒቴሽን በጣም ኢንፈሳይዝም የተደረገው በእኛው ዘመን ስለሆነ በሪፎርመር ዘመን ማለት ነው። ሶ እሷን ነገር ማውጣትና ቴንሽኑን በካቶሊክ እና በፕሮቴስታንት መካከል ያለውን ቴንሽን በተቻለ አቅም መቀነስ ይፈልጋል። አይነት እንደዛ አይነት ነገር አለው ኢንቲሬት ማለት ነው። ኤንፒፒ ሞዴሉን ወደዛ አካባቢ ሞዲፋይ ሲያደርግ አይቻለሁ። ትራውት ሂዜጅ የሰራቸው ነገሮች እንደዛ እንትን ያደርጋሉ። ፖል ጋም ተመሳሳይ ቴንደንሲ ይመለከታል። ይሄ በጣም ኢንቴንስሊ የእንትን የምናደርገው የምንከራከረው ከሌሎች እምነቶች ጋር የምንከራከርበትን ጉዳይ እንትን ያደርገዋል። ትንሽ እሱን ወተር ዳውን ያደርገዋል። እሱን ነው ማድረግ ነው ፍላጎቱ። ያንን ሲያደርግ በትክክል አድርጎታል አላደረገውም፣ እሱ ሌላ ጉዳይ። ስለዚህ ወደ ኤንቲራይት ይሳባል ብዬ አይቻልም። እንደዛ አይነት ነገር አይቻል ወደ ኤንቲራይት ይሳባል ብዬ አስባለሁ። ግን ስቲል ለእኔ አሁን ግልጽ አይደለም ምንድነው እሱ ጋር እያሰበ ያለው በፒኤስኤ ሳይድ የሚለውን ነገር ግን ግልጽ አይደለም። እሱን የተመለከተ ነገር ሲጽፍም ስላላየሁት ማለት ነው። ሶ ያንን ወደ ኤንቲራይት ትንሽ እንትን ለማድረግ ቢሞክርም ቀጥሎ ደግሞ የነ ሄሬኒዮስን የሪካፒቹሌሽን ቲዮሪ ደግሞ ኢንዶርስ ለማድረግ ሲሞክር ደግሞ አያለሁ። ሶ በተቻለ አቅም ከኤንሸንቱ ጋር የመቆየት ነገር ነው እንጂ ይሄ ነው የሚባል የፕሮቴስታንቱን ትራዲሽን እንትን ሊያደርግ የሚሞክር የሆነ ሪፕሬዘንት ሊያደርግ የሚሞክር ነገር አላየሁበትም። ሶ ምን ነገር ይዞ እያወራ ነው ብዬ አላስብም። ደግሞ በፕሮቴስታንቱ ትራዲሽን ውስጥ ካሉት ሞዴሎች አንዱን ይዞ እያወራ ነው ብዬ አሁን አላስብም፣ ከረንትሊ ማለት ነው። ምንም ማስረጃ ስለሌለ ለሱ። ግን ደግሞ የኤንሸንቱን የሪካፒቹሌሽን ቲዮሪ ለመያዝ ይሞክራል። አንድ እስከነ አትናቴዎስ ድረስ ያለውን ሀሳብ ስመለከት ከነሱ ጋር እንትን ለማድረግ አላይን ለማድረግ ይሞክራል።
ሁለተኛ በዚህ ዘመን ኮንቴምፖራሪ ከተባለ ግን ወደ እነ ኢንቲ ራይት አይዲያ ያጋድላል። ኤንፒፒ ነው ለማለት እቸገራለሁ። እሱን ለማለት ጊዜው ገና ስለሆነ ማለት ነው፣ ከሱ ምንም ስላልሰማን። አት ሴም ታይም ግን ወተርዳውን ለማድረግ የሚሞክራቸው ነገሮች የነ ኢንቲ ራይትን አይዲያ ይይዛል። ግን በተቻለ አቅም ከነዛኞቹ ከኢንሸንቶቹ ጋር አለኝ ለማለት ሲሞክር ነው የምመለከተው እና በጉዳዩ ላይ ምንድነው አቋሙ የሚለውን ነገር ለማወቅ ጊዜው ገና ነው ብዬ አስባለሁ። አንድ ሁለት ነገር ቢጽፍልን ወይ ደግሞ አንድ ቪዲዮ ቢሰራልን ጥሩ ነው ብዬ አስባለሁ እና እኔ ግን እነዚህን ሁለት ነገሮች አይቻለሁ። ኦኬ ታንክ ዩ ቃልሽ፣ አመሰግናለሁ። ኦኬ ኤባና ዶክተር አላችሁ። መግድዬ እንኳን 17 ኮከብ ላይ ፏፈሽ ብላ እንትን ብላለች። ናላሲ ቃልዬ ያለውን ነገር በደንብ እየሰማው ነበረ። በጣም ቴንኪ ቃልዬ፣ ተባረክ። ወይል በሌላ ጊዜ ይታይ ወይስ ቃልዬ አሁን ይሄ ዳግመኛ ስለመወለድ የሚለውን ያንን ነገር አብሮ ይሄድበት? እንዴት ነው ያሰብከው አስቼ? አይ በደንብ ይዘጋጅና በዚህ ጉዳይ ላይ በደንብ ተዘጋጅቶ እንደዛ አይሻልም? ዶክተር ብቁ የሆነ እንትን እንዲሰጠን። መልካም። እሺ እሺ። በምን ርዕስ ነው ዳግመኛ መወለድ ምንድን ነው? ኢንተርቪው ሲደረግ ነበረ እንትና ጳውሎስ ማለት ነው እንደ ግል አዳኝ መቀበል የሚለውን ከየት እንዳመጡት አላውቅም ብሎ እዛ ላይ በጣም ሰፋ ያለ ነገር ተናግሯል እና ቅድምም ሲነሳ ነበር። ያው እኔስ እሱንም እስቲ በኋላ ላይ ያየው ነው እንሄዳለና ኢንፎርም አድርገውና እዛ ላይ ሰጠው እኮ የአሜሪካን የዌስተርን ኢንዲቪጁዋሊዝም ያመጣው ነገር ነው የሚል ነው። ሜይ ቢ ኒስቱ እሱ ላይም ኤላቦሬት ማድረግ ያለበት ይመስለኛል። ግን አይ ዶንት ቲንክ ምናልባት አንዳንድ ሰዎች ኢቨን ሪፎርምድ ካምፕ ሰዎች ለምሳሌ ጌታ እንዲቀበሉ መትረውና ይሄ ኮንፌሽን ኦፍ ፌይት እንዲያሰሙ የሚደረገውን የሚቃወሙ አሉ። እንደ ጆ ማካርተር አይነቶቹ ኢቨን አርሲስ ፕሮብለም እና ምናልባት በዛ መንገድ ብሎት ሊሆን ይችላል። አይ ዶንት ቲንክ እሱ ብዙ እንትን የሚያደርገን አልመሰለኝም። ትልቅ ኢሹ ነው ብዬ አላስብም። ምናልባት እሱ ይህንን ኤላቦሬት ቢያደርግና ምን ሊሰራ የዌስተርን ኢንዲቪጁዋሊዝም ቸርች ውስጥ እንደገባ ወይም በዛ ምክንያት ነው ያለውን ነገር መረጃ ቢሰጠን ሞር ክላሪፊኬሽን እንትን ያደርጋል። ግን አውት ኦፍ ዝም ብሎ በቃ ፕሪፈረንስ አይነት ነገር ከሆነ ኢትስ ዌል ምንም ችግር ያለ አልመሰለኝም ዶክተርዬ። ሰዎች ሲሉ ሰምቻለሁ። አክቹሊ በመጽሐፍ ደረጃ አንብቤያለሁ እንደዛ አይነት ነገር የኛ ትራዲሽን ያመጣው የሚል ነገር አይቻለሁ ከዌስተርኖቹ ራሱ ማለት ነው። ግን ዝም ብሎ በፕሮፖዚሽን ደረጃ ካልመጣ በስተቀር እሱ ነገር አይዶን ነው። ግን የግል አዳኝ እንግዲህ ኢትዮጵያ ውስጥ ያለ ፕሮቴስታንት አክቹሊ የግል አዳኝ አርጎ ነው የተቀበለ እና ሁላችንም እንደዛ ብለን የተቀበልነው እስካሁን አለ የግል አዳኝ ብዬ ተቀብዬ ማለት ድፍን ኢትዮጵያ እንደዛ ስለሆነ ፖይንቱ እንዳልከው እንደ ፕሪፈረንስ ማስቀመጥ ይቻል ይሆናል። ነገሩን የግድ ኮንደምን ማድረግ ግን አይኖርብንም እሱን ነገር ብዬ አስባለሁ። እንደ ፕሪፈረንስ ማስቀመጥ ይቻላል። እኔ ብዬ ማወቄን አላውቅም እንደ ግል አዳኝ አክቹሊ ግን ያልኩ እንደ ግል አዳኝ እቀበላለሁ ብዬ ነው ንስሐ የገባሁት ራሱ ማለት ነው። አንዱ እሱ ነው። ሌላው ነገር ምንድነው የግል አዳኝ የሚለው ከየት ጀምሮ መጣ ሲባል ሲምፕሊ በሚሽነሪ ወርኮቻችን ውስጥ ነው ኦፍ ኮርስ የምናገኘው። እስከ ቅርብ ጊዜ ድረስ በእኛም ታሪክ ውስጥ በሪፎርሜሽን ታሪክ ውስጥ አልነበረም እሱ የግል አዳኝ የሚለው። ግን ለምንድነው የግል እየተባለ ያለው ነው? ሰዎች በማስ ይመጡና በቃ ኢየሱስ እንትን ያደርጉታል። የሆነ በቃ እንደ ውድድር ተሰብስበው የነሱ ሌጋሲ አራማጅ ያደርጉታል። ሶ መዳንና ለመዳን የሚታወቀው እዛ ግሩፕ ውስጥ ገባ ነው። እዚህም አሉ የሚያስቁ ሰዎች አሉ። እዚህ በቃ እዛ ማሶስ ከገባ ድናል፣ ምንም ማርግ ድናል፣ ተሳደብ ድናል፣ የሆነ እንትን በል ድናል፣ ምንም ማርግ ድናል፣ ችግር የለባቸውም። ይሄ እኛ ጋር መቀረፍ ያለበት ነገር ነው ብዬ አስባለሁ። የግል ያልንበትን ምክንያት አተኩረን ማየት አለብን ብዬ አምናለሁ። ምክንያቱም ሲምፕሊ ይሄንን የቡድን አዳኝ በተለይ በዚህ ሜንታሊቲ ኢየሱስ አይደለም ሶ
ኢየሱስ የሆነ ማህበር አለቃ ይሆናል፣ እዛ ማህበር ውስጥ የሚገባ ሁሉ ድኗል። ይሄ ክርስትና አይደለም። ሰው በግሉ ክርስቶስን አውቆ ከሱ ጋር ፐርሰናል ሪሌሽንሺፕ ኖሩት በድነቱ ገና ሲድን ብቻ እኮ አይደለም፣ ገና ከዛ በኋላ ሲኖር ዩኒቲ ዊዝ ክራይስት የሚባል ነገር አለ። ክርስቶስ ጋር በግል አንድ ትሆናለህ። ከክርስቶስ ጋር በግል እየተባበርክ ትሄዳለህ። ከክርስቶስ ጋር በህብረት እንደ ቤተ ክርስቲያን ቦዲ ደግሞ ትተባበራለህ፣ እንደ ቤተ ክርስቲያን ደግሞ ታደርገዋለህ። ስለዚህ እኔ በዛ ኮንስትሬንት ብንመለከተው የግል አዳኝ ዘ ቬሪ ጉድ ቲንግ እንትኑ በሪፎርሜሽን ሂስትሪ ውስጥም ቆይቶ የመጣ ነገር ቢሆንም ሚሽናሪ ወርኮቻችን ላይ የምናገኘው ነገር ቢሆንም ግን ለምንድን ነው ሰዎች በቡድን እየሆኑ እዛ ውስጥ የገባ ድኗል፣ እዛ ውስጥ ያልገባ አልዳንም? ከዚህ በፊትም እዚህ ቤት ብያለሁ። 2 legs bad 4 legs good አይነት እንትና የማን ነው ጆርጅ ኦርዌል አኒማል ፋርም ላይ ያሉ እንስሶች ማለት ነው። ልድገምላችሁ በጣም ስለሚያዝናናኝ በጣም የሚያዝናናኝ ነገር ነውና ሞቶ ተሰጣቸው 2 legs bad 4 legs good የሚልና ሚስተር ጆንስ መሰለኝ ሰውየው ረጅም ጊዜ ካነበቡት ማመፁ እንስሳቶቹ አመፁና ከዛ ያበጹት በጌታቸው ላይ ነው እና አሳዳሪያቸው ላይ ያመፁና ማውራት ጀመሩ። እንትን ማድረግ ሞቶ ማሰማት ጀመሩ። ተቀምጠው አሳማ ነው መሪያቸው። 2 legs bad 4 legs good ያስብላቸዋል። በቃ 2 legs bad ሰው ሁሉ እንዳታምኑ፣ ሰው ሁሉ መጥፎ ነው 2 legs የሚለው ሰዎችን ስለሆነ ማለት ነው። ሶ 2 legs bad 4 legs good 2 legs bad 4 legs good እያለ ብዙ ካስባላቸው በኋላ እስኪ ደክማቸዋል ያንን። ከዛ በደንብ ብሬኖች ካረጋቸው በኋላ ዞር ሲሉ ዶሮ 2 እግር ነው ያላት። ምን ያርጓት እና ያልተጠና ሞቶ ነበር። ምክንያቱም ዶሮ 2 እግር ነች ያላት። እነሱ 2 legs bad 4 legs good እያሉ ሲጮህ ከርሟል እና ግራ ገባቸው። አሁን ዶሮ ሰው አይደለች ምን ያርጓት እና እንትን ሰጣቸው፣ የሆነ መፍትሄ ሰጣቸው፣ ጊዜያዊ መፍትሄ ማለት ነው። ያንን ሞቶ የሰራው ሰው ዶሮ እኮ ክንፏ እንደ 4 እግር ይቆጠራል አላቸው። ክንፍ አላትና ክንፏ እንደ 4 እግር ነው የሚቆጠረው፣ ችግር የለውም አላቸው ማለት። ስለዚህ ክንፍሽ እንደ 4 እግር ነው ተብላ እሷም 2 legs bad 4 legs good እያለች ከነሱ ጋር ስጮህ አስቡት፣ በሁለት እግሯ ቆማ ማለት 2 legs bad ስትል ማለት ነው። ኢትስ በጣም ዊርዳ ማለት እንደዛ አይነት የቡድን አዳኝ የለንም። ጌታ እንደዛ አይደለም የሚሰራው። በቃ እናንተ ጋር የገባ ጥሩ፣ ሌላው ጋር የገባ መጥፎ አይደለም። ፕሮቴስታንት የሆነ የዳነ፣ ኦርቶዶክስ የሆነ ያልዳነ ምናምን፣ ኦርቶዶክስ የሆነ የዳነ ሌላው ያልዳነ ምናምን አይደለም። እኛ ፕሮቴስታንቱ የሚታወቀው ራሱ ሰው በግሉ ፐርሰናል ሪሌሽንሺፕ ከእግዚአብሔር ጋር ሲያደርግ ነው። በግሉ በእግዚአብሔር ፊት በንስሐ ሲቀርብ ነው። ጸደቀ የምንለው ራሱ ሪሊ በግሉ እግዚአብሔርን አውቆት የተደረገለትን አውቆ ያ ለሱ እንደተደረገለት ሲረዳ ነው። የግል አዳኝ ማለት እሱ ነው። ፖይንታችን እሱ ነው ፖይንታችን። አሁን ከኢንዲቪጁዋሊዝም የሚምጣ ከየትም ይምጣ ግን ሚሽነሪ ወርኮቻችን ውስጥ ስላገኘ ነው ማለት ነው። ግን ደግሞ እኛ ምን እያልን ነው ሲባል ሰው በግሉ ክርስቶስን ሲያውቀው ነው። በቃ በግሉ ሰው ክርስቶስን እንዲያውቀው ነው የምናስተምረው የምንሰብከው። ከዛስ ያ በግሉ ኢየሱስን ያወቀ ሰው ከቤተ ክርስቲያን ጋር ይጣበቃል፣ ከቤተ ክርስቲያን ጋር ደግሞ ይተባበራል። በዛው ከክርስቶስ ጋር መተባበር። ስለዚህ ሰው አለመምረጥ ይችላል። የግል አዳኝ የሚለው ይሄ ኢንዲቪጁዋሊዝምን ያበረታታል ብሎ የሚያምን ከሆነ ሁሉን ነገር ለግሌ ሁሉን ነገር ለራሴ ምናምን ይላል ብሎ የሚያበረታታ ከሆነ ችግር የለውም። ግን እኔ ሲመስለኝ እኔ ደግሞ የራሴን እንትን ሳስቀምጥ ይሄንን ፎርሙሌት ያደረጉ ሰዎች በቡድን የሆነ ሰው የሆነ ቡድን ውስጥ ስለገባ ብቻ ድናል የሚል አሹራንስ እየተሰጠው ተመልክተው ነው ብዬ አስባለሁ። እንደዛ አይነቱን አሹራንስ አቮይድ የማድረግም ደግሞ ሜንታሊቲ ነው ይሄን የግል አዳኝ የሚለውን ነገር ያመጣው ብዬ አምናለሁ እኔ ማለት ነው። ሶ ፕሪፈረንሱ ግን እንዳለ ነው። ከየት መጣ የሚለው እንግዲህ የተለያየ ሀሳብ ሊሰጥ ነው ማለት ያልከው ነገር ጥሩ ነው። ግን እንዲያውም እኔ አይ ዲስአግሪ ዊዝ ከእሱ ጋር ኢንዲቪጁዋሊዝም የሚለው የግል የሚለው ከዌስተርን ኢንፍሉዌንስ ነው ምናምን የሚለው ምንም አይ ቲንክ ማስረጃ ያለው አይመስለኝም። ለምን እንደሆነ ልንገርህ። በተለይ ኢትዮጵያ ውስጥ ስንመጣ ብዙ ኢትዮጵያኖች ኢቨን ኮሚሽነሪዎች የሚከለክሉበት ምክንያት ኦልሬዲ ክርስቲያኖች ነን ብለው ስለሚያስቡ ነው። ብዙ ሰዎች ኦልሬዲ በልጅነት የተጠመቅ ያለው ምናምን ስለሚሉ ይሄ ኮንፌሽን ኦፍ ፌዝ አስፈላጊ ነው። ክርስቶስን የምትቀበሉ በፋሚሊ አይደለም። ኢትስ ናት አ ፋሚሊ ሳልቬሽን። ምክንያቱም በሰዎች ላይ ብዙ ኮንፊዥን ይፈጥር ነበር እና ሰዎች የግል ሲሉ ፐርሰናሊ በተለይ ሊጠመቁ ሲሉ የግል አዳኛቸው እንደሆነ ፐርሰናሊ ክርስቶስን መቀበል እንዳለባቸው። ምክንያቱም ብዙዎች ኦልሬዲ በፋሚሊ በልጅነቴ ተጠምቄያለሁ፣ ስለዚህ ለምንድን ነው ስለ ኢንዲቪጁዋሊ በግልህ መወሰን አለብህ።
ጀስት የቄስ ልጅ ብትሆን የምንም ብትሆን ኢዳዝ ማተር የሚለው ትምህርት ትልቅ ኢንፍሉዌንስ ነበርና ነሰሲትም ነበረ ያን ነገር ኮንፌስ ማድረግ። ስለዚህ ኢትስ ናት ጀስት ሚሽነሪዎች ብቻ ያመጡት ነው ብዬ አላስብም። ሁለተኛ ደግሞ ምን ችግር አለው? አሁን አንተ እንዳልከው ይሄ ነገር ፐርሰናሊ እኔ ዓለምን ክጃለሁ ሴጣንን ክጃለሁ ምናምን የሚለው ነገር ምንም የሆነ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አይደለም፣ ግን ጥሩ ነገር ነው። በቃ ህይወቴን ቀይሬያለሁ ዩተርን አድርጌያለሁ ብልስ በቃ ዩተርን አድርጌያለሁ ምንም ፎርሙላ ነገር አይደለም፣ ግን አትሊስት ኤክስፕሬስ የሚያደርገው እውነት አለ። ክርስቶስን የምንከተለው በግል ነው፣ የምንወስነው በግል ነው፣ ፐርሰናሊ ነው እንትን የምናደርገው፣ ለፍርድም ስንቀርብ በግል ነው እና ያ ነገር ሞር እንዲያስረግጥ ያደርገዋል ይህን እውነት። ስለዚህ አንዳንድ ነገሮችን ዝም ብሎ መቃወም መልካም ነገር አለም። ቅድም አንድ ምሳሌ ሰጥቼ ነበር። ድሮ የቸርች ኳየር ውስጥ ነበርኩና በጣም ጎበዝ ሰማሪዎች ጥለውን ሄዱና በኋላ አግኝተነኝ ምን ነው ለምን ወጣችሁ ሲባል እዛ ፌዝ አርሚ ሄደው በአዲስ ኪዳን ኳየር የሚባል ነገር የለም የሚል ትምህርት ተምረው መጣው። እንዲህ እውነትም ኳየር የሚባል ነገር የለም አዲስ ኪዳን ውስጥ መዘምራ ምናምን የብሉይ ኪዳን ነው ብለው አቆሙ ማለት ነው። አንዳንዶች ደግሞ ኢየሱስ አይኑንም ወደ ላይ አነሳ ጸለይም ስለሚል እስቲ ለመጸለይ አይኖቻችንን እንጨፍን ሲሉ አይ አዲስ ኪዳን ላይ ኢየሱስም አይኑን ወደ ላይ አነሳ ነው የሚለው የሚጨፈን የለም ብለው እንትን አሉ ማለት ነው። አንዳንድ ነገሮች መነገር አያስፈልጋቸውም። ጳውሎስ ምን አለ? ወንዶች ፀጉርን አያሳድጉ ተፈጥሮ እንኳን አያስተምራችሁም እንዴ? ይሄ ግን ክርስቶስን አላለም። ግን አንዳንድ የምንማራቸው ነገሮች አለ። አይናችንን በመጨፈን ሞር እንትን እንሆናለን። ወደ መመሰጥ ውስጥ በደንብ ኮንሰንትሬት እንድናደርግ ያደርገናል። ከጸሎት ጋር አብሮ የሚሄድ ነገር ነው። ምንም የዶግማ ነገር አይደለም። ግን አልተጻፈም። ኳየር እግዚአብሔርን በምስጋና እንትን ማድረግ ጥሩ ነገር ነው። ቆንጆ አርክቴክት ለቸርች መስራት መጥፎ ነገር አይደለም። መልካም የሆኑ ነገሮች ዝም ብሎ ብቻ ኔጌቲቭ በቃ አንታጎኒስት ሆኖ አዲስ ኪዳን ላይ አልተጻፈም እንደዚህ ካልንማ ቸርቹን ለራሷ መቆም አትችልም እና በጣም አደገኛ ያካሄድ ነው። ስለዚህ የግል አዳኝ የሚለው ይሄ የዌስተርን ኢንዲቪጁዋሊዝም ይሄ የዌስተርን ኢንዲቪጁዋሊዝም ማለት እንትኑ ራሚፊኬሽን አለው። ምክንያቱም የዌስተርን ኢንዲቪጁዋሊዝም ብዙ ነገር አለው። ፌሚኒዝም አለው፣ ግሪድ አለው፣ ካፒታሊዝም አለው፣ ብዙ ነገር አለ። ይህን ሁሉ ስለሚከት ይሄ ነው ቸርች ውስጥ የመጣው ማለት በጣም አደገኛ ነገር አለው እና ዝም ብሎ ሉዝሊ እንደዚህ ነገር ማለቱ ብዙ አላስደሰተኝም። በዛ መንገድ ነው ያየሁት እኔ። ያ እኔ እኮ መቼስ አንዳንድ ሀሳቦች እኮ የግድ መጽሐፍ ቅዱስ ላይ ቃል በቃል ይገኙ አይባልም እኮ አይደለ እንዴ? ሀሳቦቹ በተለይ ካሉ እኔ ራሱ አሁን ለምሳሌ ይሄ የሚገርመኝ ነው። እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ደጁን ቢከፍትልኝ የሚለው እንዴ በግለሰብ አይደለ እንዴ? አንድ ሰው ጌታን እኔ ሌላ ሰው ቢለው ችግር የለውም፣ ግን እኔ ጳውሎስን ከዚህ በላይ ነው የምጠብቀው ማለት ነው። ይሄን እኛን እሺ ታች ያሉትን ዝም ብሎ ያከራክር። አሁን ኦርቶዶክሶች መጥተው እኛን እንደሚጠይቁት ችግር አልነበረው። ነገር ግን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ በእርሱ የሚያምን በግለሰብ ደረጃ የተቀመጠ እንዴ ለተቀበሉት ሁሉ ግን በስሙ ለሚያምኑ የሚለው በግለሰብ ደረጃ እኮ ነው የተቀመጠ። ከሁሉ በላይ ደግሞ የሚያስደንቀኝ ቃሌ ይሄ ጳውሎስ ያለው ገላትያ ላይ ያለው ማለት ነው። እንዴ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ እኮ ነው የሚለው እንዴ። ስለ እኔ ግል ነገር ነው ያደረገው። እንደ ግል አዳኝ እኮ እንደማለት እኮ ነው። እና እነዚህን የመሳሰሉ ነገሮች እያሉ እንደው እንደ ትልቅ ነገር ተደርጎ እኔ አላቅም ማለት እኔ እውነቴን ነው። መቼስ እንዴት ሊያስኬድ ይችላል? ካሊ ይህንን እስቲ አንተ ስጥበትና ከዛ ከስር ጥያቄ ካላችሁ ልጆች ወደ ላይ ወጣችሁ ትጠይቃላችሁ። በተለይ እኔ ይሄንን ብትለኝ ደስ ይለኛል። እነሆ በደጅ ቆሜ አንኳኳለሁ የሚለው በግለሰብ አይደለ ወይ? ቃልዬ እንዴት ነው? ያ እኔ የምረዳው እንደዛ ነው።
የግል አዳኝ የሚለውን ሀሳብ የምረዳው ማለት ነው። እያንዳንዱ ሰው በግሉ እንትን አለው፣ በግሉ ሮል አለው። ያንን ማድረግ ያለበት ነገር አለ። ሰው በቡድን አይደለም። እግዚአብሔር መጀመሪያ የምናውቀው እንደዛ አይደለም። ሶ የግል ኮንቪክሽን ነው። መንፈስ ቅዱስም ወደ ግላችን የሚያመጣ ኮንቪክሽን ከመሆኑ የተነሳ የግል አዳኝ የሚለው ሀሳብ ከዛ አንጻር መታየት አለበት ብዬ አስባለሁ። ብዙውን ጊዜ አይ ፌል ቱ ሲ ደ ዌይ ያኛውን ኤክስፔክት የሚያደርጉበት ነው። ወይ ደግሞ የግል የሚለው አይባል የሚሉ ሰዎች አሁን ፖልም ብሎታል፣ ሌሎችም እንደዛ ሲሉ ሰምቻለሁ። አክቹዋሊ ቸርች ላይ መጥቶ አንድ ሰው መድረክ ላይ ቆሞ ብሎናል፣ ግን እኛ የግል አዳኝ የሚለውን አልተውንም እስካሁን። ግን አንድ ሰውም እንደዛ ብሎን ከዚህ በፊትም እንደዛ ያሉ ሰዎች አሉ እኛ መሀል ማለት ነው። ግን እኔ የምረዳው የግል የሚለውን ሀሳብ የምረዳው አሁን ቅድም ባነሳሁት መንገድ ነው። ሰው ኮንቪክሽኑም ኮንቨርዥኑም የግል ነው። ያ ማለት ግን ህብረትን፣ ክርስቶስን በህብረት ማምለክን፣ በህብረት ዲቮሽናሊ በህብረት እንትን ማድረግን ግን መከልከል የለበትም ብዬ አስባለሁ። ብዙውን ጊዜ አንዳንድ ነገሮች ከዚህ ከዌስተርን ቴዎሎጂ አንጻር እንትን የሚደረጉት የሚቃኙበት ትልቁ ምክንያት ዌስተርን ቴዎሎጂ ላይ በጣም ኮንሺየስ ስለሆነ ነው። እንደዛ አይነት ይመስለኛል። በዛ መንገድ ነው እንትን የምናደርገው። ሰው የግል አዳኝ ስንል ሲምፕሊ በግል እግዚአብሔር ወደኛ ያመጣው ያንን ኮንቪክሽን መቀበላችንን በግላችን ያ ውሳኔ በግል ያስከፈለን ዋጋ እናውቀዋለን። በግል እኔም ዋጋ አስከፍሎኛል። በግሌ ደግሞ እግዚአብሔር መንፈሳዊ ልምምዶችም ያለማምደኛል። ሌላው ቀርቶ ማለት ነው ኦልሬዲ ለሌላ ሰው ማልነግረው መንፈሳዊ ልምምድ አለኝ። ፖይንቴ በግል ነው። እሱ ራሱ ከጌታ ጋር በግል የማደርገው እያንዳንዱ ነገር ጌታን የህብረታችን የቤተክርስቲያናችን ጌታ እንዳይሆን አያደርገውም በጣም። ስለዚህ እነዚህ ነገሮች ባላንስ አድርጎ መሄድ ያስፈልጋል። የግል የሚለውን እኔ በዚህ መንገድ ረዳው እንዳልኳችሁ ሁልጊዜ ያኛውን ቪው ግን ማየት አልችልም፣ እቸገራለሁ በጣም። ከዌስተርን ስትሉ ምን ማለታችሁ? ሁሉንም ነገር ዌስተርን ቴዎሎጂ ድካም ላይ እንትን ማድረግ ስለሌለብን ማለት ነው። ያው እንደምታውቁት እኔ ኮንቲኒዩሽኒስት ነኝ። በቃ ጸጋ ስጦታዎች ቀጥለዋል ብዬ ነው የማምነው። ግን እንደዛ ብዬ ሳምን ኮንቲኒዩሽኒዝምን በጣም ሊቃወሙ የሚችሉ ወይም ደግሞ የጸጋ ስጦታ ኮምፕሊት ሴሴሽኒዝሙ ቀጥታ ኮምፕሊትሊ ጸጋ ስጦታ የሚባል ነገር ኮምፕሊትሊ ቆሟል የሚለውን ሀሳብ ግን እንትን ሳደርግ ስመለከት ሲምፕሊ ወደ ኢስተርን ቴዎሎጂ አደላለሁ። ኢስተርን ቴዎሎጂ በተለይ ሊበራል ቴዎሎጂ ያመጣው ጣጣ ነው ብዬ ነው የማስበው። እሱ በዛ መንገድ ነው የማስቀምጠው። ስቲል ደግሞ ኦልሬዲ ኑፋቄ ነው ብዬ ግን አላምንም። እና ብዙውን ጊዜ የማንቀበላቸው ነገሮች ሲኖሩ የዌስተርን ቴዎሎጂ እንትን ነው ኢንፍሉዌንስ ነው ብለን ማስቀመጥ ይቀናናል። እና ከዛ አንጻር ረዳዋለሁ እኔ ምቾት የማይሰጠንን ተርሞች ወደዛ ማሸጋሸግ ነው ብዬ ነው የማምነው። ስቲል እኔ እስካሁን ድረስ የግል አዳኝ የሚለውን ሀሳብ ለቤተ ክርስቲያን ግን መጥፎ ውጤት ሲያመጣ አይቻል አቅም ጥሩ ውጤት ሲያመጣ ነው ያየሁት። ሰዎች በግላቸው እንዲወስኑ ጌታን ተቀብለው ወደ ጌታ ቤት እንዲመጡ ጌታን በግላቸው እንዲረዱት የሚያስችል አቅም ሲፈጥርላቸው ነው ያየሁት ማለት ነው። ስለዚህ ስቲል በጣም ጠንካራ ደጋፊው ነኝ። በዛ መንገድ ረዳዋለሁ። እስቲ ቃልዬ ምናልባት ይኸውልህ በ1535 ሉተር ኮመንተሪ ኦን ዘ ኤፒስትል ቱ ዘ ገላትያን የሚል አለ። ሉተር የተረጎመው የገላትያን እሱ ይኖራል ወይም እዚህ ላይ ታነብልኛለህ? ይሄን ይታያል ለአንተ? read the words me and for me with great emphasis እኔና ለኔ የሚለውን print is me። እሺ ወደዚህ ጠጋ አድርገው። እሺ print is me ከዛ አይታይም with capital letters። ኧረ አስጨነቀን እኮ እንዴት ብለን እንየው? ሰች ወይ ስልኩን አዙረውና በጎን እናንብበው። እንደዚህ እንትኑ ላዙረው። አንተ አንብብልን እባክህ። ራስህ ብታነበው አሪፍ ነው። አረ ይሄ ሁሉ አንባቢ እያለማ እንዴት ነው? ተው እንጂ። እሺ አሁን እስካልዬ አቤት። አይ በቃ አስቸገርኳችሁ። ተው በቃ። እና
ይኸው እኔ እዚህ ላይ ሳየው እኮ እያለ ያለው ማለት አንድ ሰው በግሉ ለኔ ነው ብሎ ማለት አለበት እያለ ነው እንግዲህ። እና ምናልባት ይሄ ከዛ ጊዜ በፊት ነው እንደ የመጣው ይሄ የአውሮፓ ግለ ምናምን የሚባለው መቼ የመጣ ነው እሱ ነገር? የቆየ ነው ወይስ የቅርብ ጊዜ ነው? የግል አዳኝ የሚለው ነው። ኧረ ከአውሮፓ የእንግዲህ የግለኝነት ነው ምናምን የተባለው ማለት ነው። እንትና ሲል እኮ እንደዛ ነው ያለው አይደለ ጳውሎስ? ከግለኝነት ምናምን የመጣ ነው አይደለ ሲል የነበረው። ያ ከእንትን ነው ምንድን ነው ይሄ ፕራይቬት ላይፍ የኢንዲቪጁዋሊዝም እና ግን እንግዲህ እኔ እዚህ ላይ እንዳየሁት ከሆነ የማርቲን ሉተር ገላትያን እንትን ያደርገው እንዳውም አንድ ሰው ክርስቶስን በግሌ ነው ብሎ ማጥበቅ አለበት፣ በግሌ ነው የሚለውን ማጥበቅ አለበት የሚል ነው እንግዲህ ያየሁትኝና ያኔም ሲባል የነበረ እንግዲህ ከዛሬ 600 ዓመት በፊት እነ ሉተር እንኳን አንድ ሰው በግሉ ነው የሚያምነው። በግልህ ኢየሱስ ክርስቶስን አድኖኛል ብለህ ማታምን ከሆነ እንዳውም እኮ በቃ እንዴት ነው ድነትን እርግጠኛ እንኳን የምትሆነው እንደዛ ስትሆን ነው የሚል ነገር ነው በእኔ አተረጓጓም። እና ከቻልክ ግን እንትኑን የኮመንተሪውን ብታነበው እስቲ አየዋለሁ። አቀናይተው እነዚህ በግል አሁን እኔ እና ለእኔ የሚሉ ሀሳቦች ቸርች ፋዘርስም ጋር አሉ እንትን አይደሉም። እነዚህ የሆነ በጣም አባንደንት ናቸው ከፕሮቴስታንቱን ቴዎሎጂ በፊት ቢሆን ማለት ነው። ሰዎች እንትን እያደረጉ እየተቃወሙ ያሉት እሱኛውን ነገር አይመስለኝም። በግሌ እንደዚህ ሆኛለሁ በግሌ ወስኜ ተቀብያለሁ ሳይሆን ኢየሱስ የግል አዳኝ ነው የሚለውን ነው እየተቃወሙ ያሉት ማለት ነው። እኛ በግል ድነናል ሳይሆን ኢየሱስ የግል ስቲል እንዳልኳችሁ እኔ እሱ በጣም ድፍረት ሰጥቶናል። እንደውም በጌታ ቤት እንድንቆም የግል አዳኝ የሚለው ሀሳብ ኃይለኛ ድፍረት ነው የሰጠን ብዬ ነው ማምነው። በግሌ እሱ ነው። አብዛኞቹ ሳይድ የሚቃወሙት ደግሞ ይሄኛውን ፖይንት ነው። ግን አሁን እንደ ፖል አይነት ሰዎች ሲናገሩት አይ ቲንክ እንትን አድርገን እንደው የሆነ ሰዓት ላይ አንደኛ እዚህ ላይቭ ላይ ማውራት ብንችል በጣም አሪፍ ነበር። እንደነዚህ አይነት ኢሹዎችን ካልሆነ ግን ጠንከር ያለ አርቲክል መጻፍ ቢቻል ግን በጣም አሪፍ ነው ብዬ አስባለሁ። ፖድካስት እሱ ግድ ነው መደረግ አለበት። ግን እንዳልከው አስቼ ይሄ ኢንዲቪጁዋሊዝም እንትን ከድሮ ጀምሮ ኦገስትንም እኮ ተናግሯል። ማርቲን ሉተርንም ፐርሰናል ኮንሽስ ነው ወደ እግዚአብሔር ፊት የሚቀርበው ምናምን ብሏል። ይሄ የክርስትና ትምህርት ነው። ግን ጳውሎስ ያለው ዌስተርን ይሄ የኢንዲቪጁዋሊዝም ስፒሪት ምናምን ያለው የአደም ስሚዝን ነው። ምክንያቱም አደም ስሚዝ ነው ኤንድ ኦፍ 19th ሴንቸሪ የአሜሪካንን ሶሳይቲ በተለይ ዌስተርን ካልቸርን ይሄ ፖስት ሞደርን ካልቸርን የቀረጸው እና የአደም ስሚዝን ካየ ኢንዲቪጁዋሊዝም ላይ ነው የጸንተን ያደረገው ራሱ እንጂ እንደ ጆን ሎክ ምናምን ፈላስፋዎችም ብዙ ነገር እንትን ብለዋል፣ ኢንፍሉዌንስ አድርገዋል ዌስተርን ካልቸርን። ግን የአደም ስሚዝ ነው በተለይ ይሄ የግሌ ማይ ፐርሰናል ስፔስ ማይ ፐርሰናል ቪው እንደዚህ ነገሮች ከዛ ድረስ ኢሞሽናል ኢንቴሊጀንስ ራሱ ከአደም ስሚዝ ጋር አብሮ የተያየ ራስ ይሄ ሰልፍ ሄልፕ ምናምን የሚለው ራስ ላይ መስራት የሚባለው ነገር ኮምፕሊትሊ ይሄ ዌስተርን እንትኑ ላይ ያለው በተለይ ከሊበራል አይዲያ ይሄ ከሂውማኒስት ሴኩላር ሂውማኒስት ፊሎሶፊ ጋር አብሮ የመጣውን ነገር ነው እሱ በትክክል እንትን ያለው። እንደዚህ በጣም ኢንፈሳይዝ አላደረገውም፣ ግን ከአባባሉ እንደዛ ነው። የዌስተርን የግለኝነት መንፈስ ነው ያለው እና የአደም ስሚዝን ምናምን አይነት እንትን ነገር ነው ያደረገው።
እሱ ብዙ ውሃ የሚይዝ ነገር አይደለም። አስቼ ያ እኔ እንዳውም መጽሐፉ እኮ እንዳውም እኮ እንደ እረኛዬን አለቴን የቅድስት ድንግል ማርያም ያለችው ነፍሴ ጌታን ማለት መድኃኒትነት አምላክን እኮ በግል ስትጠራው እንዴ እረኛዬ ነው፣ አለቴ ነው፣ አዳኜ ነው፣ መድኃኒቴ ነው የሚለውስ እኔ እንዴት አትን ይሄ ነገር በዚህ እንትሆና አስቼ ሌላ ጥያቄ ነው በዛው ላይ ባለው ቃልም በዚህ ላይ ምናልባት የምትለው ነገር ይኖራል። ስለ ሲኦልና ገሃነም የተናገረውን ሰምተዋል? ሁላችንም ወደ ሲኦል ነው የምንሄደው ያለው ያ ሰምቼዋለሁ። አፖስትልስ ክሪድ ነው የመጣብኝ። ከዛ እኔ እኮ እንደ ወይ ኧረ አረጋጋው አፖስትልስ ክሪድ ወደ ሲኦል በወረደ የሚል ሀሳብ አለ አይደለ? ባይዘው ሌተር አዲሽን ነው እሱ። የተለያየ ቪው አለ እሱ ነው ወደ ልክ ነው ጌታ እና አንዱን ወስዷል እና እያንዳንድሽ ወደ ሲኦል ነው የምትወርጂው ተብለሻል። ለማንኛውም አይ በደንብ እንግዲህ አንብቡ። ኤፍዬ እንዴት ነህ? ሰላም ነው ወይ? ኤፓሲ ሌላ ሰው ወይ በቃ እሱ አልተመቸውም፣ ሌላ ሰው ይግባበት። ሰላም ነው ኤፍዬ? አለናሴ ሁሉ መልካም እንዴት ናችሁ? አለን። ምንድን ነው ግን እንደዚህ አርፍዶ መምጣት ወይስ እንቅልፍ ነው? በጠዋት እኮ በጠዋት ጉዞ ላይ ስለሆንን ሞባይል እንትን አላልኩም። ለዛ ኦኬ። እንዴት ናችሁ? ሰላም ነው? ክብሩ ይስፋ። ምን አዲስ ነገር አለ? ጌታ አለ። እውነት ነው። ጌታ አለ። እውነት ነው። ኤፊ ጨመቅ እያለች ነው እንዴ? እኔ ግን ሲኦል አልሰማሁትም። አየታውቃለህ? ይሄንን ማለት ነው ሲኦል እንገባለን የሚል እስቲ ቆይ እሰማዋለሁ። አልሰማሁም እንዴ? አስቼ ኢንትረስቲንግ ነገር ነው ያመጣው። ግን ሁላችንም ወደዛ ነን አለ ማለት እስቲ እንደው ሀሳቡን እንዴት ነው ማለት እንዴ? ወደ ጻድቃን በጽዮን ወደሚኖሩት ወደ ጻድቃን መንፈሶች ደርሳችኋል የሚለው ከሱ በተለየ ነው ወይስ እንዴት ነው? ቃሊ አላችሁ? አስቼ ግን ቪዲዮን የሚያገኝ የለም እንደ ኢንተርቪውን እሱ እኮ ቢኖር በጣም እያየ ነው መሄድ እንችላል ነበረ። ኤኒዌይስ ነገሩ ለሌላ ጊዜ ቀጠሮ እየያዛችሁ ስለሆነ ችግር የለውም። አይ በደንብ እንዲህ ሲኦል ሲል ያስቀመጠው እንዴት ነው? ሲምፕሊ ማረፊያ ስፍራ ነው፣ የሙታን ማረፊያ ስፍራ ነው። ነፍስ ካወጣች በኋላ እሱ ጋር ብቻ ያለ ቪው አይደለም፣ ጀስት ኤንሸንትስ ጋርም አለ። ነፍስ ከወጣች በኋላ ኦልሬዲ እንትን ማረፊያ ስፍራ ነው የምትሄደው፣ ወደ ማረፊያ ስፍራ ነው የምትሄደው። ያ ስፍራ ማለት ለሀጣንም ለጻድቃንም አንድ አይነት ቦታ ነው ማለት አይደለም፣ ልዩነት ይኖረዋል። በአሁን ጊዜ ነው ወይስ ከክርስቶስ ስቅለት በፊት? ኖ በአሁን ጊዜ ነው። ያንን ነው የሚይዙት። አሁን ራሱ እንደዛ አይነት ቦታ ነው ፍርድ እስከሚመጣ ድረስ ወይ ደግሞ ወደ ፍርድ እስከምንገባ ድረስ ወደ ገነት መግባት የሚባል ሀሳብ ስለሌለ ማለት ነው። ወር ደግሞ ታዲያ ጥያቄ ኢየሩሳሌም በገነት ዛሬ እስቲ ቃሉን እናንብበው። ጌታ ኢየሱስ ምንድን ነው ያለው? ያንን አብሮት የተሰቀለውን ከኔ ጋር ነህ አይደል ያለው? አስቼ ብትሰማው በጣም ጥሩ ነው። ምክንያቱም በጣም ብዙ ጥያቄ አለው። እሺ ልክ ነው። ሰምተኸው ቢሆን አሪፍ ነው። እንትን ልክ ነው። ሌላ ልጨምርላችሁ እንዴ? እሺ እስቲ አይ የፖድካስቱ ሳይሆን አንድ እንትን አለው፣ አንድ አስቸጋሪ ጥቅሶችን መፍታት የሚል አይነት ሀሳብ የያዘ ነገር ይሰራ ነበር ዩቲዩብ ላይ ፖል እና የእግዚአብሔር ልጆች እና የሰው ልጆች የሚለውን ሀሳብ የእግዚአብሔር ልጆች መላእክት ናቸው ብሎ ነው የፈታው። እሱ በጣም ኮንትሮቨርሻል ነው። ሰምቼዋለሁ እሱን የኔፍሊምስ ምናምን
ያ አይዲያው ራሱ ኮንትሮቨርሻል ነው፣ በእንትን ላይ ኮንትሮቨርሻል ነው። አክቹሊ እኔ ወደዚህ ያደላለሁ በዚህኛው ሳይድ እግዚአብሔር አክቹዋሊ በሱ እንኳን እኔም ሳልስማማ አልቀርም ከሱ እና እንደዚህ አይነት ኮንትሮቨርሻል ነገሮች ይወዳል ይወዳል። ግን እኔ ቸርች እንትን ብያለሁኝ በዚህ ጉዳይ የሆነ ሐሙስ የሆነ አንድ የኔ መንፈሳዊ አባት ከቸርች የሚያርፈው ቸርች ረፍት የሰጠችው የሆነ ሐሙስ ቀን ነገር ነበር እና ልክ እሱ ያረፈ ቀን ከስራ ቀርና ከአንድ ወር በላይ ቁጭ ብለን ተከራክረናል፣ ሌሎች ጓደኞቻችንንም ሰብስበን ማለት ነው በጀነሲስ 4 ላይ ያ ኦኬ። እና ኢንተረስቲንግ ያደርጋል። ኢንተረስቲንግ እንትን ነው ፖይንት ነው ተስተር ትሆንበታለህ በጣም አት ሴም ታይም ምንም በቃ እንትን የለውም ራሱ እልባት የለውም ፍሬ የለውም። እንትንን አንድ ሪኮመንድ ማድረግ የማን መሰለህ የእንትን ሪተርን ኦፍ ኔፍሊምን እሱን የሆነ አክቹዋሊ ቪዲዮ ራሱ አለኝ እና አሁን ዩቲዩብ ላይ ተለቋል። ኢትስ ሊትል ቢት ኦልድ ነው ግን ኢትስ ቬሪ ጉድ። በደንብ ሪተርን ኦፍ ምን አልከኝ? ሪተርን ኦፍ ኔፍሊምስ ኦኬ ሪተርን ኦፍ ኔፍሊምስ አሁን ነው የማየው ልክ ላይቭ እንደወጣ። በጣም ነው ከመጀመሪያው ጀምሮ ጥሩ አስተማሪ ናቸው ሰውየው። አሁን ወደ ጌታ ሄደዋል። እሱን ያው አስቼም ተመልከተው ጊዜ ካለ ሲዛቴው ጽፌዋለሁ እዚህ። ኦኬ እና ልክ ነህ። እንደዚህ አይነት ኮንትሮቨርሻል የሆነ ነገር ነው። ግን አሁን ቅድም እንዳለው በዚህ በሲኦል ላይ በጣም ብዙ ጥያቄ ነው እንትን ያደረገ። ለምሳሌ አሁን መዝሙር 91 ላይ እንግዲህ ለአሟሟታቸው መቃተት የለውም ድንገትም ወደ መቅደስ እስከምገባ ድረስ መጨረሻቸውንም እስከማይደርስ ለካ በድጥ ላይ ነው ያስቀመጥካቸው፣ ድንገትም ወደ ሲኦል ይወርዳሉ ይላል። እዛ ላይ ዝም ብሎ ይሞታሉ ማለቱ አይደለም። ራሱ ዳዊት ገባ ሁላችንም እንሞታለን። ምክንያቱም የዳዊት በእግዚአብሔር ላይ የነበረው ሮሮ ራሱ እሱ አልነበረም። ቅድም እሱም አስቼም እንዳለው ዛሬ ከኔ ጋር በገነት ትሆናለህ ያለው ላር ኦፍ ኳስችንስ። ግን እሱ የዕብራይስጡ ራሱ ኪንግ ጄምስ በትክክል አልተተረጎመም አለ እኮ። እኔ እኮ ደስ ይለኛል እኮ ጳውሎስ ደፋር እኮ ነው። የትኛው ዛሬ በገነት የሚለው እሱ ሳይሆን ነው ሲኦል የሚለው ቃል ራሱ በእንትኑ ኪንግ ጄምስም በደንብ አልተረጎመውም፣ አማርኛውም በትክክል አልተተረጎመም አለ። ኢንተርቼንጀብል ነው ገሃነም እና ሲኦል ምናምን አለ። ብቻ ስማውና አይ ቲንክ ዊ ሹድ ሰርክል ባክ። ግን ሲኦል ዲፓርትመንት አለው። የላቲን ቋንቋ ኢንፍሉዌንስ መሰለኝ ያነሳው ሲጀምርም ወደ ላቲን ሲተረጎም እንዲህ ገሃነም ተብሎ ነው የተረጎመው። አይ ቲንክ ያ ኮሬክትነስ ነው ሂስትሪካሊ። ከዛ አይ ቲንክ የአላዛርን ምናምን እንደዚህ አንስቷል ኢንተርቪው ላይ ከቃላቱ አንጻር እንጂ ጻድቃን ይሄ መከራ ያለበት ነገር ውስጥ ይገባሉ ማለት አይደለም። ሜይ ቢ እኛ ጋር ያለው የሲኦል ትርጉም ትንሽ እሳትን የሚያስብ ስለሆነ ከብደን ይችላል እንጂ ፖል አይ ቲንክ ሂስትሪካሊ ኮሬክት የሆነ ነገር መሰለኝ ያቀረበው። እንትንን አፖስቶልስ ክሪድ ላይ ሩፊነስ የጨመራትን ቨርስ ታውቃታለህ? ያ ሩፊነስ እንደጨመረ ነው የሚታመነው። ዌስተርኖችም እንትን አያደርጉትም፣ ብዙ አያውቁትም። ከሩፊነስ በፊት ወደ ሲኦል በወረደ የምትል ሀሳባለች እሷ ራሱ ካልቪን ጋር ራሱ በጣም እነሱ ራሱ ኢንተርፕሬት ለማድረግ በጣም ሲቸገሩ ነበር። ኢንተርፕሬት አድርገውታል ራሱ ሲምፕሊ መስቀሉን ነው የሚያሳየው ብለው ማለት ነው። ሩፊነስ ግን እሱም ማለት አይመስልም። ያ አሁን ሉተር ኮንፌሽን ላይ ራሱ የተቀመጠውን የሉተራን ቴዎሎጂ ላይ በቃ ይሄ ብዙ አትጨናነቁበት አይነት ነው። ወደ ሲኦል ወረደ የሚለው በቃ በሞት ላይ በሲኦል ላይ በዛ ነገር ላይ ድል እንዳደረገ እንድታስቡ ነው የሚል አይነት ዝግ የሆነ ክላሲፊኬሽን ጀነራል ነገር ነው የሚያስቀምጠው። አይ ቲንክ ሉተራን ጋር በጣም ዲስከስ የተደረገ ነጥብ አይመስለኝም። ግን ሂስትሪካሊ ግን እሱ ያለውን ወደ ላቲን ትርጉም ላይ አንዳንድ ይሄ እንትን ነገሮች የተለያየ እንትኖች ቢኖሩ ማለት ነው የነቪዎቹ የተለያዩ ናቸው። የአፖስቶሊክ ክሪድ ላይ እንትኖች አሉ አንድም በዚህ የሚባሉ ነገሮች። ግን እሱ ያለው ግን እንደ ሀሳብ ግን ጳውሎስ ያለው በጣም ከባድ ነገር ነው። እዚህ ጋር ልትቀጥላለህ። ምንድን ያለው ኢየሱስ ክርስቶስ ሲኦል መሄዱ ቁልፍ ለመውሰድ ብቻ ሳይሆን እንደ ሰው ሲሞት
ወደ የመሞቱ አንደኛው ማረጋገጫ ወደ ሲኦል መውረዱ ነው። ምክንያቱም ወደ ሙታን መንደር መሄድ አለበት። ያለበለዚያ ሞቱ እውነት እንትን ሙላት አይኖረውም ወይም ትርጉም አይኖረውም ነው አባባሉ እሱ። ስለዚህ ግድ ነው ሰው ሲሞት ወደ ሲኦል ይወርዳል፣ ጻድቁም ምኑ። ግን በዛ ሲኦል ውስጥ እንትን በስቃይ ውስጥ ያሉ አሉ፣ እንደ በአብርሃም እቅፍ እንዳሉት ደግሞ በሰላም ያሉ አሉ ነው። ግን የሁለቱም ማረፊያ ሲኦል ነው። ስለዚህ ኢየሱስ ክርስቶስ ሰው ሲሞት እንደሚሄደው ነው የሄደው በቃ አይነት ነገር ነው። እና እንዲሁም የፕሮስፐሪቲ ጋስፐል እዛ ሄዶ ምናምን የሚለውን ነገር በመንፈስ እዛ ገብቶ ተሰቃይቶ የሚለውን ነገር እንዲሁም ሜንሽን አድርጓል። ስለዚህ ብዙ ሞር ጥያቄ የሚያመጣ ነገር ነው የተናገረው። ግን አሁን እንትን ነው ኢንተርቪው ስለሆነ በእርግጥ ልክ ነው። ሰፋ ያለ ኮንቴክስት አውድ ምናምን የራሱን ስኮፕ አስፍቶ ምናምን መግለጽ የሚጠይቅ ነገር ነው። ሂስትሪ እያነሳ ስለሆነ አጭር ጥያቄ እየቀረበለት አጭር መልስ እየሰጠ ስለሆነ እውነት ነው ስኮፕ ሰፋ ተደርጎ ሊዘረዘር ይገባዋል። ግን አለ አሁን ኔጋ ቪዲዮውን ወይ ላሰማው እንዴ ላድርግ እስኪ እንዴ እንዴ ለካ ዘግቼ ነው ማይኩን የማወራው። በቃ እንደባለፈው ያቺን ፓርት ብንሰማ ጥሩ ነው። አይ እስቲ እንትን በለው እንደዚህ እንትን ካለ እኔ እግረ መንገዴን ሌላ አንድ ጥያቄ ጠይቃለሁ። እንግዲህ ዛሬ በእኛው ቤት አንዳንድ ጥያቄዎች እየተጠየቀ ስለሆነ እንዳው አንተ እንትን በል ፈልገው ቃልዬ ባለፈው ያነበብኩልህ ማለት ነው። በዚህ ወያስ ይሄ ቃል ማለት ነው። ይሄ ለእኔ ትንሽ ነው የከበደኝ ለእኔ ማለት ነው። ስለዚህ እግዚአብሔር ሰው እንደሆነና ሰውም እግዚአብሔር እንደሆነ እናምናለን፣ እናስተምራለን፣ እንመሰክራለን የሚለው የሉትራናውያን እንትን ኮንኮርድ ላይ ነው ያለው እና ይሄ በጣም ለእኔ ትንሽ ከበደኝ። እኔ ስለዚህ ክሪስቶሎጂ ነው እኮ እሱ ነገር ባለፈው አንስተህልኝ ደንግጬ ነበር እኔ እንትን ግን ይሄ ዲፊኬሽን አይደለም። ቼክ ለማድረግ ሞከርኩና አየሁታው ዲፊኬሽን አይደለም እንትን ነው ኮሙኒካቱ ኢዲዮማተም ነው። ኮሙኒካቱ ኢዲዮማተም ነው። ሰው አምላክ ሰው ሆነ ሲል ኤፊ ልታወራ መሰለኝ አውራ ቆይ አይ ልክ ነህ ቀጥል። ይሄ ኮሚኒኬሽን ኦፍ አትሪቢዩትስ በተለይ ያቀራረብ ሉተራንስ ጋር አለ ላይክ ከጆን ኦፍ ዳማስከስ ጋር የሚነካካውን የክሪስቶሎጂ ሀሳብ በተለየ መንገድ ከሪፎርምሩ ትንሽ ለየት ባለ መንገድ ይቀበላሉ። እሱን ሙሉ ለሙሉ ተገናዝቦታለሁ ባይሉም ግን እሱን የሚያስረዱበት እንትን አላቸው ለማለት ነው። ያ ቀጥል ቃል የባህሪ እኮ መወራረስ ሊኖር ኢየሱስ አምላክ ነው ቃልዬ ለምሳሌ ወልድ ሰው ሆነ እንሌለ ኢየሱስ ደግሞ አምላክ ነው እንላለን። በዛ መንገድ ነው እነሱ የሚረዱት። ግን ቆይ ሰው እግዚአብሔርን ጥያቄ ይሄን ልስማውና በደንብ አሁን እግዚአብሔር ሰው ሆኗል፣ ምንም ጥርጥር የለውም። ከላይ እግዚአብሔር ሰው ሆኗል። ሰው ግን ከስር እግዚአብሔር አልሆነም። ምክንያቱም እንትን አልተባለም። ለምሳሌ ሰውነት ባለመለወጥ ነው እና ያንን ገንዘቡ ያድርገው እንጂ ያ ገንዘቡ ያደረገው በእንትኑ በክሪዱ ላይም እንደተጠበቀ ይሆናል። ባህሪው አንዱን ሳይውጠው ከሚለው ጋር ይሄ ስለተጋጨብኝ ነው ቃልየዋ። ያ ከኢንካርኔሽን አንጻር ካየ ነው ሰው ነው አምላክ የሆነው ወይስ አምላክ ነው ሰው የሆነው ብንባል በጣም ይከብደናል። አሁን ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ ስለምንል ማለት ነው። ቃል ስጋ ሆነ ነው የሚለው፣ እሱም ስጋ ቃል ሆነ አይልም። ሰው በእንትን ዳዘር ዌይ ራውንድ አይመጣም ነው ፖይንቱ። ግን ከኢንካርኔሽን ወጥተህ ኮሙኒካቱ ኢዲዮማተም ጋር ስትገባ ግን ነገሩን ሊያለዝበዋል። ስቲል እሱን አገላለጽና አልጠቀሙም። አይውድንት ዩዝ ዳት ግን እነሱ ሲጠቀሙ እንዴት የተጠቀሙት አየሁት። አንተ ካልክ በኋላ ቁጭ ብዬ አየሁት በደንብ ይሄ ነገር ብዬ ማለት እና ሰው አምላክ ሆነ ሲሉ ሲምፕሊ ኢንካርኔሽንን አይደለም ፖይንት እያደረጉ ያሉት የአንዱ ባህሪ ለሌላው የሚነገረውን ነገር ነው እያወሩ ያሉት ማለት ነው።
የክርስቶስ ዲቫይን ኔቸር ለክርስቶስ ዲቫይን ኔቸር የተነገረ ነገር በሙሉ ለሂውማን ኔቸር ይነገራል። ለሂውማን ኔቸር የተነገረ ነገር ሁሉ ለዲቫይን ኔቸር ይነገራል። ስለዚህ ሆነ የሚለውን ሐሳብ እንዴት እንደዛ እንደተረጎሙ ባላቅም አምላክ ግን ኦሬዲ ለማን ነው ሰው ግን ኦር ደግሞ የኢየሱስ ክርስቶስ ሰብአዊ ባህሪ የሚነገርለት የመለኮታዊ ባህሪ አትሪቢዩት አለው ነው ፖይንታቸው ማለት ነው። ስለዚህ ሰው አምላክ ሆነ ሲሉ በዛ መንገድ ነው እነሱ የሚያብራሩት። አንተ ትጠቀመዋለህ ወይ? እኔ አልጠቀመውም፣ በታምር አልጠቀመውም። አይምሮዬም አይቀበልም። ትንሽ ፕሪፈረንስ ፐርሰናል ፕሪፈረንስ ማለት ነው። ግን ሰው አምላክ ሆነ ሲሉ እነሱ እያወሩ ያሉት ሲምፕሊ በእንትን አይደለም። ይሄ ኢንካርኔሽን ይዘው ሳይሆን የሰብአዊ ለመለኮታዊ ባህሪው ላይ የሚነገር ነገር ለማንም ተነግሮ በማያውቅ መልኩ ለሰብአዊ ባህሪ ይነገራል። እንትን ሜዳ ላይ የእስራኤል ሜዳ ላይ እንዲህ የሚያልፉ ሰዎች ላይ መንገድ ላይ ኢየሱስ ብለህ ብትጣራ በጣም ብዙ ሰው ይዞራል ወደ አንተ። ጀስም ያለው ሞኝ ነው ብሎ ይዞራል ወደ አንተ ይዞራል። ሶ እነዛ ሁሉ የሚነገርላቸው ዲቫይን አትሪቢዩት የላቸውም። ኢየሱስ የተባሉ ነው ኢየሱስ የሰው ስም ስለሆነ ማለት ነው። ግን ደግሞ ለጌታ ግን የሚነገርለት ዲቫይን አትሪቢዩት አለ። ኢየሱስ ስትል ሰው ብቻ አይደለም የምታወራው፣ የሚነገርለት ዲቫይን አትሪቢዩት አለ። እነሱ ጋር ራሱ እንትን ነው ትንሽ እነሱም ጋር ራሱ ይሄ ሉትራን ቴዎሎጂያኖች ጋር እንትን አይደለም ዩኒፎርም የሆነ ነገር ነው ብዬ አላምንም። ኮሙኒካቶሪዮ ማተም ራሱ የጌታ እራትን ሲያብራሩ ምናምን ከዛ በኋላ ሲመጣ ይሄ ጌነስ ማስታቲካም ማለት ነውና ኦሊቨር ክሪስፕ እንደዛ ያስቀምጣል። ወደ አንድ አቅጣጫ የሚያስቡ አሉ፣ ወደ አንድ አቅጣጫ ብቻ መሆን ያለበት ብለው የሚያምኑ አሉ፣ በሁለቱም አቅጣጫ መነገር አለበት ብለው የሚያምኑ አሉ ይላል። አሁን በሁለቱም አቅጣጫ ያለውን ነገር እያነበብን ነው ማለት ነው። ሰብአዊ ባህሪው የሚነገርለት ዲቫይን አትሪቢዩት አለው እያለ ነው ሰው አምላክ ሆነ ሲል። በዛ ፖይንት ነው እነሱ የሚረዱት። ሰው ኢንካርኔሽንን ሳይሆን ቀጥታ ኮሙኒካቲቭ ማተም ነው እንትን የሚያደርጉት። ያው አይነካኩም ማለት ግን አይደለም። እና እኔ ግን ፐርሰናሊ አልመርጥም። እሺ እንግዲህ አይ በጣም በጣም ብዙ ችግር የሚፈጠረ እንትን ነው እሱ። ምን መሰለህ ይሄ በተለይ ሂስቶሪክሊ እንደ በቸርች ሂስትሪ ነው። ለምሳሌ አሁን ስለ ማርያም ታስታውስ እንደ ማዘር ኦፍ ጋድ የሚለው ላንጉጅ ራሱ ትሩ ብዙ ኮንትሮቨርሲ ፈጥሮ ነበር። ኢየሱስ የእግዚአብሔር ልጅ ነው፣ የኢየሱስ ክርስቶስ አምላክ ነው። ስለዚህ እሱ ደግሞ የጋድ ሄድ አንደኛው ነው። ስለዚህ እሱ ራሱ አምላክ ነው። ስለዚህ ኢየሱስ አምላክ ከሆነ ማርያም እናቱ ከሆነ ስለዚህ እሷ የአምላክ እናት ናት። ስለዚህ we have to call her mother of God የሚለው ነገር በቤተ ክርስቲያን ውስጥ ራሱ ትልቅ እንትን የፈጠረ ነው። እንትን the semantic ሊሰራ ይችል ይሆናል። ያ of course Jesus is God. So what is the problem? Logically እሷም እንደዛ ተብላ መጠራት ይገባታል። ሂስቶሪካል እንትኑ ቃል በደምብ ታውቀዋለህ። ግን አንተ እኛ ማዘር ኦፍ ጋድ አንልም። ማርያም የእግዚአብሔር እናት አይደለችም፣ የኢየሱስ እናት ናት። ይሄ ማለት የኢየሱስ አምላክ አይደለም ማለት አይደለም። እሱ ስጋ አካሉ መምጫ ምክንያት ሆነች እንጂ ቨዝል እንጂ የአምላክ ምንጭ አይደለችም። የአምላክ እናት አምላክነቱን ዲቪኒቲውን አይደለም ክሬት እንትን ያደረገችው ገባ። እና በጣም ላንጉጁ በጣም እንትን ነው ከባድ ነው። እና ለዚህ ነው ምናልባት ቃል አሁን አልጠቀምበትም፣ ግን አትሪቢዩት ሊያደርጉት ይችላሉ የሚለው ነገር እንትን ነው። አገኘኸው ቪዲዮን? እስቲ ቆይ ሌላ ቀን እንትን እንለዋለን። ወደ ኤፍዬ ትልቁ ያለ እሺ፣ ቪዲዮ ልክፈተው አይደል? እሺ ድምፅ ሰዎች የሚነዱበት ገሃነመ እሳት የሚል ዴፊኒሽን አለና ሲኦልና ገሃነም የተለያዩ ናቸው። እዚህ ላይ ምንም ችግር በድምፅ ብቻ ነው ያደረከው ነው። ኤፍዬ ቪዲዮ ከፍታል ወይስ በድምፅ ብቻ ነው ያደረከው? ቆይ ቪዲዮ ልክፈት። እሺ ቆይ ካስቸገረ ችግር የለውም። ቶ በቃ ድምፁንም መስማት ችግር የለውም።
ቪዲዮ እንትን አክሰስ እየሰጠኝ አይደለም። እስቲ እሺ ችግር የለም። በቃ ድምፁን በድምፁ ብቻ ክፈተው። ስፍራ ማለት አት ዘ ሴም ታይም ሲኦልን ደግሞ ኢማጂን ስና የዛ ላይ ይጽፋል የገነትን ትርጉም ሁላችንም ያለን ኢማጂኔሽን አለ። ፓራዳይዝ የሆነ የአትክልት ስፍራ እንደሆነ ምናምን ገነት የአትክልት ስፍራ ማለት አት ዘ ሴም ታይም ሲኦልን ደግሞ ኢማጂን ስናደርግ እሳት የሚቃጠልበት ሰዎች የሚነዱበት ገሃነመ እሳት የሚል ዴፊኒሽን አለ እና ሲኦልና ገሃነም የተለያዩ ናቸው። እዚህ ላይ ምንም ችግር አሻሚ አይደለም። ስለዚህ ሲኦል ሰላማዊ ስፍራ ምንም ነው። መጀመሪያ ይሄ የሲኦልና የገሃነም ግራ መጋባት የጀመረው በእኛ አይደለም። የመጽሐፍ ቅዱስ ትርጉሞች ግራ ያጋቡታል። ለምሳሌ ኪንግ ጄምስ ቨርሽን አንድ ለዚህ ግራ መጋባት አስተዋጽኦ ካደረጉት መካከል አንዱ ነው። የኪንግ ጄምስ ቨርሽን ትርጉም ሲኦል የሚለውን በሙሉ ሄል ብሎ ነው የተረጎመው። ሄል ብሎ ስለተረጎመው ገሃነም አድርጎ ተርጉሟል። አንድ ይሄ ችግር ነው። ኪንግ ጄምስ ቨርሽን ያመጣው ጣጣ ነው። አማርኛ መጽሐፍ ቅዱሶቻችን ደግሞ በተለይ ነባሩ የመጽሐፍ ቅዱስ የቀዳማዊ ኃይለ ሥላሴ ትርጉም የምንለው ኪንግ ጄምስ ቨርሽንን በጣም ስለሚጠቀም ዝርዝሩን አላውቅም። ስለዚህ ገሃነም በማለት ሲኦል የሚሉ ቦታዎችን ተርጉሟል። ገሃነም መባል የሌለበትን ቦታ ሁሉ ታርታሩስ የሚል ቦታ ገሃነም ብሎ ነው የተረጎመው። ይሄ ስህተት ነው። ቀጥሎ በቤተክርስቲያን ታሪክ ውስጥም የሐዋርያት የእምነት መግለጫ ወደ ላቲን ሲተረጎም ወደ ላቲን የተተረጎመበት ቦታ ላይ ሲኦል የሚለውን ገሃነም ተብሎ ነው የተተረጎመው። የዛሬ 500 ዓመት የነበሩ የቤተክርስቲያን ሐዳሲያን ደግሞ ወይም ሪፎርመርስ ያገኙት የላቲኑን ትርጉም ስለሆነ በዛ ምክንያት የተፈጠረ ችግር አለ። ክርስቶስ ወደ ሲኦል መውረዱን እስካለመቀበል የደረሱት እየተሳሳተ የሐዋርያት የእምነት መግለጫ ስላገኙ ጭምር ነው። ስለዚህ ችግሩ ከኛ የጀመረ አይደለም። በቤተክርስቲያን ታሪክ ውስጥም የነበረ ነው። የጥንቷ ቤተክርስቲያን ግን የዚህ ግርታ አልነበረባትም። ሲኦል ሙሉ በሙሉ የስቃይ ስፍራ ግን አይደለም። ቅድም እንዳልኩት ጻድቃንም ወደዛ እንደሚወርዱ መጽሐፍ ቅዱስ ይነግረናል። ብሉይ ኪዳን መጽሐፉ ላይ በደንብ ዲስከስ ተደርጓል። ኃጥአንም ይወርዳሉ። ጻድቃን ሊሰቃዩ እንደማይችሉ ግልጽ ነው። በተስፋ እግዚአብሔርን የሚጠብቁበት ሁኔታ ነው ያለው። ለዚህ ዝርዝር ነገር ብዙ አናገኝም። ግን ሉቃስ ወንጌል ምዕራፍ 16 ላይ ጌታችን የተናገረው አንድ ታሪክ አለ፣ የአልዓዛርና የባለጸጋው። ያ ታሪክ ጌታችን ኢየሱስ ክርስቶስ ራሱ ክሬት ያደረገው ምሳሌ ሊሆን ይችላል፣ ወይም ደግሞ በዛን ዘመን የነበረ ምሳሌ የሚነገር የነበረ ነው ብለን ማሰብ እንችላለን። እሱን ጌታችን ኢየሱስ ክርስቶስ ሲያመጣው ጀስቲፋይ እንዳደረገው በትክክለኛነት እንደተቀበለው እሱንም አርጊው ማድረግ ይቻላል። በዛ ቦታ ላይ የምናየው የጸደቀው ማለት ጻድቅ እንደሆነ የተገለጠለት አልዓዛር በአብርሃም እቅፍ መቀመጡን በአብርሃም እቅፍ ስለተቀመጠ ነው ይሄንን የምለው። መቀመጡን የሰላም የረፍት ስፍራ ላይ መሆኑን ይነግረናል። ኃጥኡ ደግሞ ባለጸጋ የነበረበት ቦታ የስቃይ ስፍራ እንደነበር ገሃነም አይደለም የገባው። ጻድቃኑ በተስፋ የሚደሰቱበት ስፍራ እግዚአብሔር ያንን ቀን እንዲያመጣላቸው የሚጠብቁበት ስፍራ ነው፣ በደስታ እና በተስፋ። ኃጥአን ደግሞ በስቃይና በመፍራት በስጋት የሚጠብቁበት ቦታ እንደሆነ ማሰብ ይቻላል። አይ ቲንክ የጨረሰ መሰለኝ። ሌላ ጥያቄ ነው የቀረበለት ከዚህ በኋላ ግን እኮ አልጨረሰም። የጨረሰ መሰለኝም። ስለ ኢየሱስ የተናገረው ነገር አለ በሲኦልስ ምናምን የሚለውን የመጨረሻ መውረድና ለመውረድ አውርተሃል። ጌታ ኢየሱስ ክርስቶስ እንግዲህ 3 ቀን በዛ እንዳሳለፈ መጽሐፍ ይነግረናል። በሲኦል ወርዶ አንተ ስታስቀምጥ ደምደም ያስቀመጥከው አልተሰቃየም። ጌታ ኢየሱስ ክርስቶስ ሲኦል ገብቶ የተሰቃየው ስቃይ የለም፣ መስቀል ላይ ያለውን ስቃይ ሁሉ ጨርሷል የሚል አስቀምጠሃል። ይህንን አንደኛው እንግዲህ ከሐዋርያት ትምህርት ከመጽሐፍ ቅዱስ አዛምደህ አንድ ነገርን፣ ሁለተኛ በዚህ ጉዳይ ብዙ ስህተት ተብለው የሚፈረጁ ሰዎች የሚያነሷቸው አርጊመንቶች ስላሉ ለሱ ምላሽ የሚሆን ነገር አጠቃላይ ነገር ወደ ጌታ ኢየሱስ በሲኦል መውረድ ጉዳይ ላይ በእኔ እይታ 2 ስህተቶችን ነው የማየው። አንደኛ ወደ ሲኦል መውረዱን የመካድ ወይም ያለመቀበል ነገር ነው የማየው። ቅርብ ጊዜ አንድ ቤተክርስቲያን ለማገልገል ሲሄድ የእምነት መግለጫው ይነገር ነበር። እዛ ላይ ወደ ሲኦል በተሰቃየ በሞተ ከዛ በ3ኛው ቀን በተነሳ ነው የሚለው። ወደ ሲኦል ወረደ የሚል የለም። ዛሬ ማለዳ አንድ መጽሐፍ ሰሞኑን ገዝቼ ነበርና የእምነት መግለጫው መጨረሻ ላይ ያለ ስገልጠው ወደ ሲኦል ወረደ የሚለው የለውም። የሐዋርያት የእምነት መግለጫ ግን ወደ ሲኦል ወረደ የሚል አለው።
ስለዚህ የነባር የእምነት መግለጫዎችን እንዳሻን ኤዲት የማድረግ መብት፣ የሆኑ ቃላትን የሆኑ ሀሳቦችን የማውጣትና የማስገባት መብት አልተሰጠንም። የሐዋርያት የእምነት መግለጫ ብቻ ሳይሆን የአትናቴዎስ የእምነት መግለጫም ይህንን ይናገራሉ፣ ወደ ሲኦል መውረዱ። ይህ ብቻ ሳይሆን መጽሐፍ ቅዱስ ላይ የቀረቡ አንዳንድ ሀሳቦች አሉ። በእርግጥ አብዛኞቹ ለትርጓሜ አስቸጋሪ ናቸው። የትርጓሜ አማራጮች አሏቸው። ግን የጥንት ቤተክርስቲያን ታመን የነበረው እነዛን ክርስቶስ ኢየሱስ ወደ ሲኦል የወረደ ስለመሆኑ ከማስረዳት ጋር ነው። ሰው ሲሞት ወደ ሲኦል ይወርዳል ብለን ክርስቶስ ኢየሱስ ከሞተ በኋላ ግን ወደ ሲኦል ማለትም ወደ ሙታን መናኸሪያ አልወረደም ማለት የእሱ ሞት የተለየ አይነት መሆኑን እንጂ በትክክል ሰው በመሆኑ ሰዎች ሲሞቱ የሚሆኑትን እንደሆነ ማመን እንደሚጠበቅብን ግምት ውስጥ የከተተ አመለካከት አይደለም። ስለዚህ አንደኛው የማየው ወደ ሲኦል መውረዱን ለመረዳት ሰዎች ሲቸገሩ ያለው መታረም ያለበት ይመስለኛል። የምንታረመው የጥንቷ ቤተክርስቲያን ከምታምነው ጋር በእምነት መግለጫዎች ካስቀመጠችው ጋር ነው። ሌላኛው ችግር ደግሞ ክርስቶስ ኢየሱስ ወደ ሲኦል ከወረደ በኋላ እንደተሰቃየ የሚያስቡ ሰዎች አሉ። በተለይ ይሄ ካልተሳሳትኩ የብልጽግና ወንጌል ወይም የዘመኑ የእምነት እንቅስቃሴ ከምንለው እምነታውያን ከሚያራምዱት አስተምሮ ጋር የተገናኘ ነው። ይሄም በመጽሐፍ ቅዱስ ድጋፍ የለውም። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ተፈጸመ ካለበት ቅጽበት ጀምሮ ምንም የውርደት ታሪክ እንደሌለው ነው የሚነግረን። ከዛ በኋላ በሲኦል ምን አደረገ የሚሉትን ስናይ በሲኦል ያደረገው የሞትና የሲኦልን ቁልፍ መቀማቱን፣ በእጁ የሞትና የሲኦል ቁልፍ እንደያዘ በዛ ወደ ሲኦል ወርዶ በዛ ለነበሩ እርኩሳን መናፍስት ድል መንሳቱን መሸነፋቸውን እንዳወጀላቸው ነው የምናየው እንጂ የቀጠለ ስቃይ የለውም። መቃብሩ እንኳን ኢሳያስም 53 የተነበየው በኋላም እና አርማቴዎስ ዮሴፍ ያደረጉት በባለጸጎች መቃብር በክብር ስፍራ ነው የተቀበረው። መስቀል ላይ የተሰቀሉ ሰዎች ለውሻ ይጣላሉ፣ እዛው ጥንባሳ የሚወዳድሳቸው አይነት ሆኖ ነው የሚቀሩት። ጌታችን ኢየሱስ ክርስቶስ ግን ከሞተበት ቅጽበት ጀምሮ ክብር ነው፣ ወደ ክብር ነው የምናየው። ድል ነሽነቱን ነው የምናየው። ክብሩ የከበረ ነው የነበረው። ስለዚህ ክርስቶስ ኢየሱስ በሲኦል አንዳችም ስቃይ አልተቀበለም። ይሄ የመጽሐፍ ቅዱስም ድጋፍ የሌለው የጥንቷ ቤተክርስቲያንም ድጋፍ የሌለው ጨርሶ ምንም መጽሐፍ ቅዱሳዊ ተቀባይነት ሊኖረው የማይገባ ነው። ስለዚህ ወደ ሲኦል ወርዷል ማለት ከሞተ በኋላ ሙታን ወደሚወርዱበት የሙታን ዓለም ወርዷል ማለት ነው እንጂ በዛ የቀጠለ ስቃይ የለው። ምክንያቱም ጻድቃን ወደ ሲኦል ገብተው ይሰቃያሉ የሚል ትምህርት የለም እኮ። ሲኦል የሙታን መናኸሪያ በተስፋ በደስታ የሚቆዩበት። ለዚህ ምሳሌ አድርገን ልንወስድ የምንችለው የሉቃስ 16ቱን አልዓዛር ነው። ምን ላይ ነው የነበረው? ምን ላይ ነበረው ስንል በአብርሃም እቅፍ ነው የሚለው። ስለዚህ የእረፍትና የሰላም ቦታ እየተሰቃየ ያለው ኃጢአተኛው ሰውዬ ነው እዛ እንጂ ጻድቁ አይደለም። ስለዚህ ጻድቁ ክርስቶስ ከሞተ በኋላ የአብርሃም እቅፍ ተብሎ በተምሳሌትነት ወደ ተገለጠው ሰላማዊ ስፍራ ነው እንጂ ሊሄድ የሚችለው ሙታን ጻድቃን ወደሚሄዱበት ወደ ስቃይ ስፍራ ሊሄድ አይችልም። ስለዚህ ክርስቶስ ኢየሱስ ከሞተ በኋላ ወደ ሙታን መናኸሪያ ወርዷል። ክርስቶስ ኢየሱስ ወደ ሙታን መናኸሪያ ሲወርድ ግን ጻድቃን ወደሚገኙበት ክፍል እንጂ ኃጥአን ወደሚሰቃዩበት ስፍራ አይደለም የሄደው። አልሄደም፣ አልተሰቃየም። ጨርሶ ድጋፍ የሌለው የስተት ሀሳብ ነው። እዚህ መጽሐፍ ውስጥ ያልተለመደ የነካው አንድ ነገር አለ። አምላኬ አምላኬ ስለምን ተውከኝ። ይሄ ሌላ ነው። በቃ ይሄ ሌላ አርስተ ተባረክ ፍዬ። እኔ ግን አሁን እስካሁን ስሰማው እሱ እየተናገረ ያለው እኮ በቃ ክርስቶስ ከመሞቱ በፊት ያለውን ሁኔታ ነው ሳየው ማለት ነው። እንዴ ለምሳሌ አሁን በአዲስ ኪዳን ላይ ምን ጠቀሰን? እስቲ ለምሳሌ ይሄንን ይወት ሊሄድ ከጌታ ጋር ልኖር እናፍቃለሁ ይላል አይደል ጳውሎስ። አሁን በስጋ ስኖር ከጌታ ተለይቼ ነው የምኖር፣ ግን ሊሄድ እናፍቃለሁ። ከጌታ ጋር አብሮ ለመኖር ነው ያለው። አንድ በሉ። ሁለተኛ የሐዋርያት ሥራ ላይ ያለው ግልጽ የሆነ በጽዮን በሚኖሩ ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳቸዋል። ሁለተኛ እንዲሁም በራእይ የታዩት እነዛ ከመሠዊያው በታች ስለ ክርስቶስ ምንድን ነው የሚያሳየው እንዴ? ምንድን ነው የሚያሳየው እንዴ? ይህ ከጌታ ጋር አብረን እንደገና ደግሞ ከኔ ጋር ነህ ብሎ ያለውም አለና ልክ ነው። እሱ ጳውሎስ የተናገረው እኮ የብሉይ ኪዳኑን ከሆነ እንግዲህ ልክ ነው። በአዲስ ኪዳን ላይ ግን ምን ጠቀሰ? እኔ እንደሰማው ከሆነ ወይ ሌላ ነገር ሰምቼ ከሆነ አላውቅም። የአዲስ ኪዳን ጥቅስ ጠቅሶ እንትን ብሏል እንዴ? ቢሲ በጣም ትክክል ነህ። መጀመሪያ ኢየሱስ ክርስቶስ
ስለ አብርሃም ሲናገር በብሉይ ኪዳን የነበረውን ነው። ወደ እዛ ሄዳለሁ ስፍራንም አዘጋጅቻላችኋለሁ ብሏል እኮ። አዲስ ስፍራ እንደሚኖረንም ይናገራል። ሁለተኛ በአብ ዘንድ ተሰውራችኋል ይላል። እንግዲህ ወደ አብ ዘንድ በመጨረሻ ላይ ከሄድን ሲኦል ውስጥ ነው ያለው ማለት ነው። እግዚአብሔርም ራሱ ገብተዋል ማለት ነው። እስቲ ቆይ ስለዚህ በጣም ብዙ ጥያቄ ነው። የአዲስ ኪዳን ጠቅሷል። ኤፊ እስቲ ንገረኝ። ለምሳሌ ጳውሎስ ከጻፈው ከአዲስ ኪዳን ምን ጠቅሷል? አሁን ለምሳሌ ኢፒስቶል አልጠቀሰም እኮ ሉቃስ። የአብርሃም እቅፍ እኮ የብሉይ ኪዳን እንትን ነው። ኢየሱስ ክርስቶስ እንትን አልከበረም እኮ ምን ፓርቲኩላር። እስቲ ቆይ ከሙታን ትንሣኤ በፊት ሰው በየት ይሆናል ሲባል ከእግዚአብሔር ጋር ነው የሚሆነው እኮ። እሱን የሚክድ አይነት አቀራረብ አይደለም። ይሱ ከእግዚአብሔር ጋር ነው ነፍስ የምትሆነው። ግን ያው በተለያየ አቀራረብ ያው ሉተር ነፍስ አንኮንሽስ ትሆናለች፣ ላይክ ሺ ጀስት ስሊፕ ብሏል። ሙታን ትንሣኤን እየጠበቀች ማለት ነኝ። ያው ግን አለ ከእግዚአብሔር ጋር ነው ሰው የሚሆነው ነፍሱ። ሲኦል የሚለው እሳቤ ውስጥ ስቃይን አውጥቶ ነው እየተናገረ ያለው እኮ ፖል። እኔ እሱ ይሁን እነዚህን ጥቅሶች እንዴት ነው የሚያደርጋቸው? አሁን ያልኳቸው አሁን ለምሳሌ ይቀበላችኋል እኮ። አሁን እኮ እነሱን ተስፋ የላቸው ምናምን አይደለም እኮ። ጻድቃን አሁን ተስፋ አላቸው። አሁን በዚህ ሰዓት አንድ ሰው ቢሞት ከእግዚአብሔር ጋር ይሆናል፣ ግን በተስፋ ነው ያለው የሙታን ትንሣኤ እየጠበቀ ማለት ነው። ይሄኛው ስቴቱ እየተገለጸ ነው ያለው እንጂ አይ ቲንክ የስቃይ ሐሳብ ስለተነሳና የስቃይን ሐሳብ ከውስጡ አውጥቶ ስለሆነ ሲኦልን ከእግዚአብሔር ጋር በመሆን ሐሳብ እያቀረበ ያለው የቃላት ጨዋታ ካልሆነ በስተቀር ከትርጉምና ከአውድ ጋር አይጋጭም ነው። አሁን ከምጠቅሳቸው ክፍሎች እስቲ ይሄ በሲኦል ይመስላል እንዴ? እስቲ ቆይ ላንብበው። ቆይ ይሄንን ላንብበው እስቲ ሲኦል የሚመስል መሆኑን ነገሩ እስቲ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨትም ደርሳችኋል። ይህ እግዚአብሔርን መንግስት ነው የሚናገረው፣ እግዚአብሔር ያለበት እንደገና ደግሞ የእግዚአብሔር ከተማ ነው የሚላት። በደስታ ወደ ተሰበሰቡበት እልፍ አላፍ መላእክት ወዳሉበት ይሄ መንግስቱን ነው የሚያሳየው። የፍየዋ አሜን ብያለሁ ለዚህ ጥቅስ። አሁን እኮ አሁን ዝም ብዬ ልጠይቅህ፣ አንተ አንድ ሰው ሲሞት ማለት ነው። አሁን የሞቱ አሉ እንግዲህ ምንድን ነው የሞቱት እኮ አሉ፣ አስቀድሞን የሞቱ በጌታ የነበሩ አሉ። አሁን የት ናቸው ሲባል ከእግዚአብሔር ጋር ናቸው፣ ግን በተስፋ ናቸው የሙታን ትንሣኤ እየጠበቁ ማለት ነው። ስለዚህ ፉሊ ኢምብሬስ ያላረጉት በተስፋ የሚጠብቁት የሙታን ትንሣኤ የሚባል የጌታ ዳግም መምጣት የሚባል ሀሳብ አለ። እሱን መቆያ ፓርቲኩላር የሆነውን ከእግዚአብሔር ጋር ያለንን ያንን መቆያ ነው ሲኦል እያለ ክሌም እያደረገ ያለው ፖል እኮ እንጂ የስቃይ ሀሳብ የለውም። የት ነው ያለው እሱ እንዴ? አሁን እሱ እኮ ሲኦል ስለመሆኑ እስቲ ለምሳሌ ይህንን ላንብበው እንደገና። ድንኳኔው የሚሆነውን ምድራዊ መኖሪያ ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይም እሱ ሕንፃ እኮ ይህ ነው። ይሄ ላይክ አካሉ እኮ ነው። ይሄ በትንሣኤ ያለ ይሄ ድንኳን መኖሪያውን ነው እኮ የምልህ እኮ። ግድ የለም እንለብስ ላይም እኮ ቢሆን አለ እኮ ራቁታችንን አንገኝም አለ። በክርስቶስ ውስጥ ስለሆነ እኛ ክርስቶስን እንለብሳለን። ስግ ደግሞ ከክርስቶስ ጋር ስንመጣ ደግሞ የዛን ጊዜ የትንሣኤውን አካል እንለብሳለን። ስለ መኖሪያው ነው እኮ ነው የምልህ። ሊሄድ ከጌታ ጋር ለመኖር እናፍቃለሁ ማለት ምን ማለት ነው? ወይ ፍዬ እሱማ ከጌታ ጋር ነው መኖር ያለው። ግን
አሁን እዛ ጋር ድንኳን እያለ ያለው ምንድን ነው? ህንጻ ኦኬ እያለ እሺ ያለው እሺ፣ ምንድን ቆይ ነው ብትል ድንኳኑን እንኳን ይሄኛው ነው ታየው። ኦኬ የሚፈርሰው። አንኮራፕትድ የሆነውን ባዲ ነው እንበልሽ። ይሁንልህ፣ ግን በሰማይ ስፍራ አዘጋጅላቸዋለሁ ያለውንስ ምን ትለዋለህ? ሲኦል ውስጥ ነው ያዘጋጀልን? ሲኦል እስቲ አሁን እኮ እንትን ነው የተርማችን ዲፊኔሽን ነው እኮ ታውቃለህ። አሁን ያንን ተርም አቅርቦ በምን ፕሪፖዚሽናል ሚኒንግ አስቀመጠው ነው እሱ ሲያስቀምጠው ከእግዚአብሔር ጋር ያለንን ያንን ሁኔታ ስፍራ ነው። ስለዚህ በዚህ ዲፊኒሽን እስከሄድን ድረስ ከእነዚህ ጥቅሶች ጋር ኮንትራዲክት አያደርግም። እሱማ ይኸውልህ እያንዳንዱን ቃል ኢንተርቼንጅብል ከእንትን ካርከው ወደ ራስ ፕሪፖዚሽን ትወስደናለህ። ገባ? ስለዚህ እሱ እኮ ኪንግ ጄምስ ተሳስቷል፣ ላቲኑም ተሳስቷል ብሎ የራሱን ዴፊኒሽን ሰጠ። ግን ከመጽሐፍ ቅዱስ ፍሮም ዘ ሆል ካውንስል ኦፍ ዘ ባይብል ስንመለከት ግን ያንን አይሰጠንም። ቅድም መዝሙር 91ን ጠቅሼ ነበረ አይደል? አሕዛብ ላይ አሟሟታቸው መቃተት የለውም፣ በቀን ይዘፍናሉ፣ እኔ ግን በማለዳ በጽድቅ እጄን ታጠብኩናም ብሎ ነገር ግን ወደ መቅደስ እስከምገባ መጨረሻቸውንም እስከማይ ድረስ ለካ በድጥ ላይ ነው ያስቀመጥክ፣ ድንገትም ወደ ሲኦል ይወርዳሉ ይላል። እዛ ላይ ኢምፕላይ የሚያደርገው የክፉ ሰዎች መጨረሻቸው ሲኦል እንደሆነ ነው። እንትና ጆናታን ኤድዋርድስ የጻፈው ሲነር ኢንፍሮንት ኦፍ አን አንግሪ ጋድ ላይ ምንድን ነው ይላል? በእንትንም አንጠልጥለህ ይዛቸዋል ወደ ሲኦልም ጥልቅ ይወርዳሉ ይላል። የሰው ክፋት እንደ ሲኦል ጥልቅ ነው ይላል። ባተምለስ ፒት እንደሆነ ይናገራል። የትም ቦታ ሄልን በጉድ ተርም ተናግሮ አያውቅም። አንድ የጠቀሰው ጳውሎስ የአብርሃም እቅፍ ብሎ ነው። እዛ ላይም ደግሞ ሲኦል ውስጥ አይልም መጽሐፍ ቅዱስ። ኢየሱስ ኢቭን እንኳን እሱ እንደዛ ነው ብንል እንኳን ኢየሱስ ገና ወደ ላይ አልሄደም፣ አላረገም። ስለዚህ የብሉይ ኪዳንን ነገር ነው እየተናገረ ያለው። አሁን በኒው ቴስታመንት ግን ከኔ ጋር አብረህ ትሆናለህ ሲለው ኢየሱስ ክርስቶስ ሲሞት ወደ ሲኦል ወረደ። የሞተውን ሰውዬ ደግሞ ይዞ ሲሄድ አብሮ ሲኦል ነው የሚወርደው በክብሩም። እስቲ ወይ ጥያቄ ላድርገውና አሁን ጆናታን ኤድዋርድ ያነሳው ይሄ ሁሉ እኮ ላይ ሲኦልን የሚረዳበት ኮንቴክስት አለ። ሪፎርመሩ እንዳለ ማለት ነው። ከዌስት ሳይድ ያለ ከዌስቱ የመጣ ሪፎርሜሽን ካምፕ ሁሉ ማለት ነው። ጆናታን ኤድዋርድም ቢሆን አይ ቲንክ ሲነርስ አናንግሪጋድ የሚለው አናንግሪጋድ መሰለኝ ያነሳልኝ ታዋቂውን ስብከት ሰው። እስቲ አንተ አሁን አንድ ሰው ሲሞት የት ነው የሚሆነው እዚህ ታይም ላይ ብለህ ነው እዚህ ታይም ላይ ስለ ዘላለም ውስጥ ታይምን አናነሳም። ለዛም ነው በተስፋ አሁናዊ አድርገው እየገለጹ ያሉት እዚህ ጋር የታይም ነገር ስለሌለ። ግን አሁን አንድ ሰው ሲሞት የት ነው ይቅርታ ሰዓት እንትናልን የት ነው የሚሆነው ብለህ ነው የምታስበው? እስቲ ቢሼ የማያምን ሰውማ ሲኦል ይሄዳል። ያ ግን ስቲል በሲኦል ውስጥ በእረፍት አይደለም የሚሆነው፣ በስቃይ ውስጥ የመጨረሻውን ፍርድ እየተጠባበቀ ይቆያል። እግዚአብሔር እንትን የሌለበት እዛ ውስጥ ነው የሚሄደው። ምክንያቱም ምንድነው አሁን ተፈርዶበታል ነው ዳስ አንደር ጃጅመንት። ከዛ በኋላ እንደገና ደግሞ ስጋ ለብሶ እንደገና በትንሣኤ ጊዜ ደግሞ ስጋ ለብሶ ከሴጣን ጋር አንድ ላይ መጨረሻ ላይ ወደ ገሃነም የመጨረሻው ሰዓት ላይ ይጣላሉ። እሺ አሁን ክሊር እንድናረግ የፑርጋቶሪ ሀሳብ የለውም። የፖልም የኛም አይዲያ ፑርጋቶሪ የሚባል ነገር የለም። በሲኦልና በገነት መካከል መቆያ እንደሱ አይነት ነገር የለንም በቴዎሎጂያችን። ሲኦል እያለ እያቀረበ ያለው ቃሉን እንርሳውና አንተ አንድ ሰው ሲሞት ከአካል እየጠበቀ ስላለ የትንሣኤውን አካል ከእግዚአብሔር ጋር ባለ ስቴት ውስጥ ነው። ግን ምን አይነት ስቴት ውስጥ ነው ያለው ያ ሰው? ጥርስ በማፋጨት ነው የሚለው መጽሐፍ ቅዱስ የሚናገረው እሱን ነው። እነሱም ጥርስ ማፋጨት እንዳለ ቁጣቸው፣ ምክንያቱም there is no repentance spirit አይኖራቸውም። እግዚአብሔርን እንደጠሉ እንደተቆጡ በእንደዚህ አይነት ሪሰንትመንት ውስጥ በሲኦል እንደሚቆዩ ነው መጽሐፍ ቅዱስ የሚያስተምረው። እኛ ማለት ነው እማያምኑ ሰዎች እንጂ እኛማ የእኛን ጥያቄ ነው። እኛማ ጌታን እናየዋለን። ጳውሎስም እኮ ይናገራል እኛን እንደሚመስል ስናየው እናውቃለን አለ። ስለዚህ ወደ ጌታ እቅፍ ውስጥ ነው የምንገባው። ዊል ሲ ዘ ሎርድ፣ ወደ አዘጋጀልን ስፍራ ነው የምንሄደው። ያ ግን ይሄ የሚከብረው ሰውነታችን እስከሚመጣ ድረስ ከሱ ጋር ነው። ግን መጨረሻ ላይ ደግሞ አብረን ግሎሪፋይ እንደምንሆን ደግሞ መጽሐፍ ቅዱስ ይነግረናል። እስቲ የዕብራውያን ላይ ማለት ነው ምን የሚል አለ? የጻድቃን መናፍስት ጉባኤ የሚል እንደዚህ ሂሳብ አለ። ነፍስን በለው የጻድቃን መናፍስት ጉባኤ የሚለው። ስለዚህ ይሄ ኮንሽየስነሳችን የትንሣኤን አካል ገና ሆፕ የሚያደርግበት ተስፋ እንደ መላእክት ይሆናሉ ስለሚል ያው ን ስፒሪት በቃ እሱን ስቴት ነው ሲኦል ያለው ፖል።
ተርም ላይ ነው ዲስከስ እያደረገ ያለው። ይህን ኮንሰፕት ነው የሲኦል ነገር እያለ በአብርሃም እቅፍ ያለው አይደለም። ቦታ ነው ያለው። ቦታ ነው ያለው። ሄዳ ፕሌስ ነው የአስታተስ የጻድቃን መናፍስት ጉባኤ ይላል እኮ ብራለ ኢትስ ፕሌስ እኮ ከእግዚአብሔር ጋር ያለ የአስታተስ የሚገለጽበት ፕሌስ ነው። ስለዚህ ከኢየሱስ ጋር ስንሆን ኢየሱስም ያለበት ቦታ እንደዛ ነው፣ ሲኦል ነው ማለት ነው። እንዴት ነው? በመጠበቅ ስቴት ውስጥ ነው ያለ ነው። ልክ እንዴት ያ በመጠበቅ ኖ ምን ሰው ሲሞት የሚሄድበት ቦታ ነው ነው ያለው እኮ ጳውሎስ። 7 ሰከንድ ይላል። የሙታን እላያችን ላይ ተለጥፏል እንዴ? የሙታን መናኸሪያ ያለው እኮ። እስቲ ደግሞ ነገ ሰዓት ተቆጣጣሪዎች እንትን ብለዋል ለጥበውልናል። እሺ ግን እሺ አንድ ነገር ልበልና ቢሲ እንትን ይላል ወይ ኔክስት ታይም ማለት ነው። አሁን ቅድምም የቴዎቶከስን ሀሳብ አንስቶ ነበረ ምናምንና አሁን አንድ ቃል አርቲኩሌት ሲደረግ ቃሉ ወይ ሀሳቡ ስቴት ሲደረግ በምን አይነት ፕሮፖዚሽናል ሚኒንግ በምን አይነት ብያኔ ግራውንድን የቀረበው ብለን ከተረዳ ነው በጣም እንትን አይሆንብንም። ፕሮፖዚሽናል ሚኒንግ ከተያዘ አንድን ስቴት ኮሬክትሊ ስቴት ማድረግ ሰው ይችላል። አሁን ማርያም የአምላክ እናት መባሏ የወለደችው የእግዚአብሔር ልጅ ስለሆነ ነው ብሎ በዚህ ኮንቴክስት እስከቀረበ ድረስ ያተሙ የበቃ እያለ ነው። እሺ ያ የካቦዎች አሉ አደገኞች ናቸው። ጳጳሱ ረፉ እያለ እኛ ሚድናይት አልፎብና ልክ ነህ ፊሊ በደንብ እንዴ። ጥልዬ መቼ ነው የገባው? እንዴ ነበር እንዴ? አረ ሰላም በለን ወንድም አለም አላየሁም። አይገርምም አለው ወንድሜ ቢሲ እኔ መጽሐፍ እያነበብኩ ነበረ እና ይቅር በለኝ በእውነት በጣም እኔ ቢሲን በጣም ወደው ሰው ነው እና እኔም በጣም ወዳለሁ። ድሮ ጀምሮ እና ስም እንተዋወቁ እና እየሰማችሁ ነው እና በጣም ደስ የሚል ዲስከሽን ነው። እንግዲህ የራሴን እንደ ኦፒኒየን ተናግሬ ያልፋለሁ። እዚህ ጋር ፓውል በጣም አጭር ነው የምታደርገው። አለ እዛ ታች ወታደር አለ አይለገኝ ወደ ፊዚክሱ አልገባ ወደ አስትሮኖሚ ያልገባል እና ፓውል ብዙ ጊዜ ኮንትሮቨርሻል ነው። በቃ ኮንትሮቨርሻል ሴንስ ጎበዝ ልጅ ነው። እኔ በጣም ማደንቀው ልጅ ነው። ፐርሰናሊም ከኔ ጋር በጣም ነው የምንግባባው ልጅ ነው። ግን ለእኔ ሂዝ ሞር ፊሎሶፈር ከቴዎሎጂሽያን ከምትለኝ ይልቅ ፊሎሶፈር አድርጌ ነው የምወስደው። በቃ አሁን እነ ቢቢሲ እነ ተድላን ካወቅ አሁን ተድላ ሞር ፊሎሶፈር ነው። በቃ የጨረሰው ቴዎሎጂ ነው። ግን ከቴዎሎጂ ይልቅ ወደ ፊሎሶፊ ነው የሚያደላው እና ተድላ የሚለውን አልቀበልም። ለምን እሱ ፊሎሶፊ ስለሆነ እንደ ቴዎሎጂ ነው የጨረሰው። ለእኔ ግን ፊሎሶፈር ነው እንጂ ቴዎሎጂሽያን አይደለም። አሁን ፓውልንም እንደዛ ነው የማየው። ፓውል ጎበዝ ልጅ ነው። we have to give him a credit። ሰው ይሳሳታል። አሁን እኛም ጊዜም የቱባችን ምንድነው ጌጅ የምናደርግበት ማንኛውም ነገር መጽሐፍ ቅዱስ ነው። በቃ በዛ ነው እኔ የማምነው እና እኛ ደግሞ መጽሐፍ ቅዱሳችንን እንፈትሻለን። አንድ ሰው የተናገረውን ከመጽሐፍ ቅዱስ አኳያ እናያለን። አሁን እኮ ብጥብጥ ወጣ ዓለም ውስጥ ነው ያለ ነው። እዚህ ጋር ይመጣብህና ጩፋ ጋር እየሄደ እየዘፈነ እየዘመረ መጥቶ እዚህኛው መድረክ ላይ እናየዋለን፣ ዝም እንላለን። ገባ ሁሉ ነገር ቅልቅል ወጣ ነውና እኔ አሁን ያለሁበት ስቴት ኦሎሞስ ላይክ አም ሪፍሬኒንግ ፍሮም ኤቭሪቲንግ ይላል። በተለይ በጴንጤው በተመለከተ ነገር ላይ ራሴን እንደው አቮይድ ባረግ ነው የሚመርጠው። ማለት ምንም የሆነ ክሊር የሆነ ነገር እየታየኝ ስላልሆነ ማለት ነው። አንደኛው ወይ የሆነ ነገር በታዋቂነቱ እንቀበለዋለን፣ አንደኛውን አንቀበል። ጩፋ ጋር የሚሄዱ ሰዎች ለእኔ ምንም ክርስቲያን አድርጌ አልወስዳቸው።
ግን መድረክ ላይ ያሉ ሰዎች አሉ። እነሱ ጋር እየሄዱ እኛ ጋር ያሉና የሆነ ቡጥቡጥ ይታየኛል። ሲምፕል ተርምና ጌታ ይርዳን። ይህንን ለማለት ነው። ጌታ ይባርካችሁ። አሜን። ተባረክ። ነገ እንቀጥለዋለን። እንግዲህ እስቲ እንቀጥለዋለን። ኤፊ የእንትናን መጽሐፍ ጥልዬ፣ እሺ ጥልዬ ተባረክ። የጳውሎስን መጽሐፍ አንብብ። የተሰቀለው የሚለውን በደንብ አንብብ፣ ተዘጋጅበት። ያላችሁም ሁላችሁም አንብቡ። የመጽሐፍ ወይን ያለው እንግዲህ ወይስ አማዞን ላይ ይገኛል እንዴ? ምናልባት እኔ አላውቅም። ያ ካገኛችሁት እንግዲህ እኔ እንግዲህ ኤሌክትሮኒክ ቨርዥኑን ላገኝ ይችላል ይሆናል። ኦኬ የሆነ አንተ ቆይ እስቲ ቆይ እንነጋገርና ከእንትና ጋር ሲምልክል ነገር ሁኔታዎች ካሉ እሺ 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 ቆይ እናወራለን። አለ እዚህ ከተማ ላይ አለ መጽሐፉ። እሺ ተባረኩ። እሺ ቅዱሳን ተባረኩ። እንግዲህ ዛሬ በቤታችን ላይ ነው በስሱ እንትን ያለው ኦርቶዶክሳውያን የምንወዳችሁ ወንድሞቻችን፣ እኛ በጣም ጴንጤዎች ነን። ጴንጤዎች ደግሞ ወይም ወንጌላውያን ነን። እኛ አእምሯችን ትንሽ ከፈት ያለ ነው። ይተቻል የኛ እምነት መጽሐፍም ከወጣ ምንም ማለት ነው። ልክ የዚህ ጊዜ ሊለያዩ ነው ምናምን አይባል እና ከአንድ መጽሐፍ ሲወጣ ደግሞ ካልተቻችሁት ምን አይሆንም እንዴ? በሚቀጥለው እትም ላይ አስተካክሎ ሁሉ ሊያወጣ ይችላል ማለት ነው። አላማውም ደግሞ ይሄ ነውና እኛም ደግሞ ያልገባን ለምሳሌ ተሳስተን ተችተነው እንኳን ከሆነ ቻሌንጅ ልንደረግ ካለ ነው ብለን እንቀበለዋለን ማለት ነው። ስለዚህ እንቀጥላለን።